ታላቅ የትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይካሄድ የትዕይንተ ህዝቡ ማጠንጠኛ ነው። ዓላማው አገዛዙ በዜጎች ላይ የሚፈጽመውን ጭፍጨፋ ማውገዝ፣ ለሌላ ጦርነት የሚያደርገውን ዝግጅት መቃወም፣ ሁሉን አቀፍ ሽግግር እንዲካሄድ መጠየቅ ነው። ቅዳሜ መጋቢት 26 ወይንም ኤፕሪል 4 2026 ዓ.ም በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት በዋሽንግተን ዲሲ ሰዓት አቆጣጠር ደግሞ ከጠዋቱ 11 AM ላይ ቦታው ስልኮ ወይንም ቴሌቪዥኖ ይሆናል። በበይነመረብ አደባባይ የሚካሄደው ይህ ታላቅ ትዕይንተ ህዝብ ከ30 በላይ በሆኑ መገናኛ ብዙሃን በቀጥታ ይሰራጫል። በሀገሪቱ የሚዲያ ታሪክ ለመጀመሪያ ጊዜ ከ1 ሚሊዮን በላይ ህዝብ በዩቲዩብ ከ10 ሚሊዮን በላይ ህዝብ በሳተላይት ቴሌቪዥን በቀጥታ ይከታተለዋል። በዚህ ታሪካዊ ትዕይንተ ህዝብ ላይ ከ20 የማያንሱ ተጽዕኖ ፈጣሪ ኢትዮጵያውያን ተገኝተው ለወቅቱ የህዝቡ ትግል መጠናከር ያላቸውን አጋርነት ይገልጻሉ። እርሶም ይህንን መርሃ ግብር ባሉበት ቦታ ሆነው በቀጥታ ስርጭት በመታደም የዚህ ታሪካዊ ሁነት አካል ሆኑ። ጦርነትና የግፍ አገዛዝን በመቃወም ለጋራ ህልውናው የጋራ የተቃውሞ ድምጾን ያሰሙም። እንዳይረሱ ቅዳሜ መጋቢት 24 ወይንም ኤፕሪል 4 በታላቁ የበይነ መረብ አደባባይ እንገናኝ። ስንተባበር እናሸንፋለን። የትዕይንተ ህዝብና የሰላማዊ ሰልፎች አዘጋጅ ግብረ ኃይል። በዋሽንግተን ዲሲ ከረጅም ዓመታት በፊት የተመሰረተው የኪዳነ ምሕረት በጎ አድራጎት ማህበር በአገራችን ኢትዮጵያ በተለያየ ችግር ውስጥ ለሚገኙ ወገኖቻችን ቀድሞ በጥቂት አባላቱ ብቻ ያደርገው የነበረውን የእርዳታ በጎ ሥራ ለማስቀጠል የተዘጋጀ ልዩ የእርዳታ ማሰባሰቢያ መርሃ ግብር ዕለቱ መጋቢት 20 2018 ዓ.ም ወይም ማርች 29 2026 ከቀትር በኋላ ከ3 ሰዓት PM ጀምሮ በዋሽንግተን ዲሲና አካባቢዋ የሰዓት አቆጣጠር እንደ እግዚአብሔር ፈቃድ የእኛን እርዳታ በእጅጉ ለሚጠብቁ ኢትዮጵያዊ ወገኖቹ የተቻለዎትን በመለገስ ይህችን ሰንበት በበጎ ሥራ ያሳልፉ። በጾማችን የቁርስና የምሳችንን በረሃብ በችግር በህመምና በተለያዩ ፈተናዎች ለሚንገላቱ ወገኖቻችን እርሱ አምላካችን በቸርነቱ ከሰጠን ላይ እንዳቅማችን በመድረስ በረከትን ከድሆች ጌታ ከደግነት ባለቤት ከምሕረት አምላክ እንቀበል። መርሃ ግብሩን ለመከታተል በዙም የመግቢያ ሊንክ 740 772 4840 ተጠቅመው በቀጣይነት ለሚጠይቆት የመግቢያ ኮድ ደግሞ 458463ን በመጠቀም በቅን ልብ ይህንን መርሃ ግብር መከታተል የሚችሉ ሲሆን እንዲሁም በኪዳነ ምሕረት የዩቲዩብ ቻናል የፍቅር ቲዩብ 8144 በመግባትም እንዲሁ መሳተፍ ይችላሉ። ለእርዳታ አስተዋጽኦ ደግሞ በዜል ቁጥር 240 421 67 42ን መጠቀም የሚችሉ ሲሆን በባንክ ኦፍ አሜሪካ ለዚሁ በተከፈተው አካውንታችን ደግሞ የሚጠቀሙበትን ቁጥር ከዚሁ ማስታወቂያ ጋር አብረን ያያያዝን መሆኑን እየገለጽን እሱ አምላካችን በቸር በጤና ጠብቆ ለዚያ አድርሶን ይህን የተቀደሰ ሥራ በጋራ ሆነን ሰርተን ቢያንስ ለጥቂት ወገኖቻችን በሚቻለን መልኩ እንድንደርስላቸውና እንድንራዳ በታላቅ አክብሮትና በትህትና ይህን መልእክታችንን እናስተላልፋለን። የተራበ እናብላ፣ ለተቸገረ እንድረስ። የኪዳነ ምሕረት በጎ አድራጎት ማህበር። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የእንግሊዝ መንግስት በአብዛኛው የኢትዮጵያ አካባቢ ዜጎች እንዳይንቀሳቀሱ ጥብቅ ማሳሰቢያ መስጠቱ ተገለጸ። የተሻሻለ በተባለውና ዛሬ እንደ አዲስ የወጣው የእንግሊዝ ማስጠንቀቂያ በተለይም በአማራ ክልል፣ በትግራይ፣ በቤኒሻንጉልና በጋምቤላ ክልሎች ዜጎቹ እንዳይጓዙ አስጠንቅቋል። በሌሎችም የኢትዮጵያ አካባቢዎች በከፊል የጉዞ ማስጠንቀቂያ ነው የእንግሊዝ መንግስት ያወጣው። አሜሪካንም በቅርቡ ተመሳሳይ ማሳሰቢያ ለዜጎቿ ማስተላለፏ የሚታወስ ነው። ሌሎች ምዕራባውያንም ሀገራትም በኢትዮጵያ የሚደረግን ጉዞ ከተቻለ እንዲቀር አሊያም ከፍተኛ ጥንቃቄ በማድረግ የሚከናወን እንዲሆን ለዜጎቻቸው
ለዜጎቻቸው ማሳሰቢያ በመስጠት ላይ ናቸው። የኢትዮጵያ አጠቃላይ የጸጥታ ችግር ከዕለት ወደ ዕለት እየከፋ መጥቷል። ሰሞኑን በአዲስ አበባ ዙሪያ በተለይም በሸዋ ውስጥ ጦርነት በኦሮሞ ነጻነት ሰራዊትና በአብይ አህመድ አገዛዝ ሰራዊት መሃል እየተካሄደ ነው። ዜጎች እየታገቱ ነው። በመታራ አካባቢ ሹፌሮች መገደላቸው ተሰምቷል። ብዙ የጸጥታ ችግሮች ባለባት ኢትዮጵያ የአብይ አህመድ አገዛዝ አሁንም ምርጫ አከናውናለሁ ብሎ ሂደቱን አጠናክሮ ገፍቶበታል። በሌላ በኩል ህዝባዊ ወያኔ ሓርነት ትግራይ የፕሪቶሪያው ስምምነት ሙሉ በሙሉ ከሽፏል፣ ጦርነት አይቀሬ ነው ሲል አስታውቋል። ሌሎች መረጃዎችን ይዘን ወደ እናንተ መተናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልን ገለታው። ጤና ይስጥልን መሳይ፣ እንዴት ነህ? እንደምን አለ? ደህና ነው ወይ? እንግዲህ አሁንም ይዘን የመጣናቸው መረጃዎች አብዛኞቹ የሚያስደነግጡ፣ የሚያሳዝኑ፣ ከኢትዮጵያ አንጻር አሳሳቢ የሆኑ ናቸው። አንድም መልካም ነገር የምንሰማው የለም። ከአገዛዙ በኩልም ይህን ችግር ለመፍታት የሚደረግ ጥረት አናይም። ከዛ ይልቅ በሌሎች እንጭፍጫፊ ጉዳዮችና አሁንም አብይ በለመደበት መዝናኛና ሎጅ በመገንባቱና በማስመረቁ ላይ ተጠምዷል። እስቲ ከአጠቃላይ ሁኔታው እንጀምር። ብዙ ነገሮች ይሰማሉ። እንግዲህ የራሱ የገዛ አመራሮቹ በሰላም ከአንድ ቦታ ወደ አንድ ቦታ የማይንቀሳቀሱበት ሁኔታ ተፈጥሯል። ሰሞኑን በደቡብ ኢትዮጵያ አንዲት የደቡብ ኢትዮጵያ ካቢኔ አባል አመራር የተገደሉበት ሁኔታን እዚህ ጋር መጥቀስ ይቻላል። በሰሜን ሸዋ በተለይም በመታራ አካባቢ ያለው ሁኔታ እጅግ አስፈሪ ነው። ሹፌሮች መንቀሳቀስ አልቻሉም። የጎሳዎች የእርስ በርስ ጦርነትም ተነስቷል ነው የሚባለው። የኦሮሞ ነጻነት ሰራዊት የአገዛዙን የተለያዩ የጸጥታ ተቋማትን ከፍተኛ ጉዳት ያደረሰ ጥቃት መፈጸሙንም እንሰማለን። ችግሩ ሰፊ ነው። አጠቃላይ ሁኔታው ከቁጥጥር ይወጣም ይመስላል። በተለይ በአማራና በኦሮሚያ በትግራይ አካባቢ ምን ማለት ይቻላል? አጠቃላዩን ስል እንመልከትና ወደ ዝርዝሩ ወደ እያንዳንዱ ጉዳይ እንመጣለን። አመሰግናለሁ መሳይ። በቅርቡ አንድ ቪዲዮ ሲዘዋወር እያየሁ ነበረ። የቀድሞ ፕሬዚደንት የአሜሪካ ፕሬዚደንት ኦባማ ንግግር ያደርጉ ነበረ እና የወቅቱ የሀገራቸው የዚህ የአሜሪካ ፖለቲካ በጣም ስላሳሰባቸው ለዜጎች ያስተላለፉት መልእክት ምንድን ነው? አሜሪካውያን ተቆጡ፣ አይመቻችሁ አሉ እና መቆጣት አለባችሁ፣ ዝም አትበሉ የሚል መልእክት ሲያስተላልፉ ነበር እና መሳይ፣ እኛም አንዳንድ ጊዜ እዚህ የምናስተላልፈው መልእክት ቁጣን የሚቀሰቅስ እንዲሆን ነው። አንዱ ህብረተሰብ ዝም እንዳይል የምንሰማቸው ዜናዎች እንዳልከው በየጊዜው የምንሰማቸው የምናያቸው መረጃዎች ሁሉ በዚህ የምንደሰት ሰዎች አይደለም። ሀገራችን በጎ ሁና በዋለች ባደረችልን የኢትዮጵያን በጎነት በየሄድንበት ባወራን ዜጎች ሌሎች የሌላ ሀገር ዜጋ ወደ ኢትዮጵያ እንሂድ ሲሉን እንደው ሂዱ ሀገራችን ሰላም ናት ባለን፣ ግን ሁኔታው ያን አይደለም የሚያሳየው መሳይ። በጣም ከፍተኛ ችግር ነው በምድሪቱ ውስጥ። ሰው ዜጎች የሚናገሩት ከጸጥታ አንጻር እንኳን ስናይ የአውቶቡስ ጉዞ የሚባለው በመኪና መሄድ ትተነው በአውሮፕላን ነው የምንሄደው። ያለችንን ገንዘብ ሰብስበን ለአውሮፕላን ከፍለን ነው የምንሄደው በሚባልበት ሀገር በአውሮፕላን የምርጫ ቁሳቁስ ሰብስቦ የሚኬድበት በጣም ክሬዚ የሆነ አስተሳሰብ ደግሞ ያለበት ሀገር። የእንግሊዝ መንግስት አሁን ያነሳው አዲስ አይደለም። ምንድነው ግምገማቸው ላለፉት ወራት የቆየ ነው። ዛሬም በዛሬው ዕለትም ይሄንን አፕዴት አድርገዋል ለዜጋቸው። ለምንድነው ይሄን ያሉት? እንግሊዝ መንግስት እንግሊዝ ያሉ ዜጎች ልጆቹ ወደ ተለያየ ሀገር ሲሄዱ የሚሄዱበትን ሀገር ደህንነት ዋስትና ያጠናሉ። ልጆቻቸው ዜጎቻቸው እሳት ውስጥ እንዳይገቡ የሚሄዱበት ጉዞ የተሳካ እንዲሆን፣ የቢዝነስ ጉዞ ከሆነ የቢዝነስ ጉዞአቸው፣ ለመዝናናት ከሆነም ያ ዓላማቸው ሰምሮ እንዲመጣ መረጃ ይሰጣሉ። እና ለኢትዮጵያ የተቀመጠው የእንግሊዝ ሰው ወደዛ ስትሄድ ቀይ መዓት ነው ምድሪቱ ላይ ያለው። ቢጫ የሚባለውም አረንጓዴ የሚባለውም እንኳን ምክር ይጠይቃል የሚል ነው። እና በአጠቃላይ ኢትዮጵያን እንዲሁ ስታዩ ድንገት ስታዩ ቀይ ቀለም ነው የሚያሳየው የእንግሊዙ
የትራቭል አድቫይስ ማለት ነው። ወደ አሜሪካም የመጣህ እንደሆነ ተመሳሳይ ነው። መሳይ የአሜሪካ መንግስት ስቴት ዲፓርትመንት ደረጃ 1 ደረጃ 2 ደረጃ 3 ደረጃ 4 የሚሉት አላቸው እና የኢትዮጵያ አጠቃላይ ደህንነት ሴኩሪቲ የሚሉት እነሱ ማለት ነው ደህንነቷ በ3ኛ እና በ4ኛ ላይ ነው ያለው ነው የሚሉት ለሚጓዙ ወገኖቻቸው ልጆቻቸው 3ኛ ደረጃ ማለት ጉዞውን አራዝም ባትሄድ ይመረጣል ምን ጠንካራ ምክር ነው አራዝም ወይም ደግሞ ሌላ ጊዜ ታደርገዋለህ የሚል ነው 3ኛ ደረጃ ማለት አብዛኛው የኢትዮጵያ ክፍል ያለ 4ኛው ደግሞ እንዳትሞክረው ሰዓት ነው ወደዛ ብትሄድ የደህንነት ችግር ስላለ አትሂድ ማለት ነውና ኢትዮጵያን በአጠቃላይ አንሴፍ ነው የሚላት ከ3 እና 4ኛው ምድብ ላይ ነው ያስቀመጣት ይህ ሁሉ ማስጠንቀቂያዎች ዓለም አቀፍ ኮሚኒቲው ለዜጎች በሚሰጥበት ምድር ውስጥ ቅድም ያልነው በአውሮፕላን ጉዞ በሚደረግበት ምድር ውስጥ ኢኮኖሚው መሳይ አሁን አንዳንድ ሰዎች የሚናገሩትን ስትናገሩ ወገኖቻችን ያሳዝናል በእውነት በተአምር ነው ምን ኖረው የሚለው ቃል ሲገልጸዋል ወይ ገቢና ወጫችንን ስናየው እንዴት ነው ምን ኖረው ያሉ ነው ያለው እና እንዲህ የሆነች ሀገር በኢኮኖሚው በደህንነት በተለይ በፖለቲካ ጉዳዩ በጣም የታመሰች ሀገር በሆነችበት ሰዓት ጌጣጌጥ አብይ አህመድ በየወንዙ ዳር ፎቶ ሲነሳ ምናምን ሲለቅ እንደዚህ ራሱን ፎቶ ያነሳ ሲለቅ ታይዋለህና ሀገራችን በጣም አደገኛ ሁኔታ ውስጥ ነው ያለችው ለዚህ ነው ኦባማ ያለው ነገር ነው መቆጣት አለብን ኢትዮጵያውያን መቆጣት አለብን መሳይ ገለታው እንግዲህ ያው ጠቅለል ካለ ሁኔታ ለመጀመር እንጂ በእያንዳንዱ ማከሄድን የሚበቃንም አይደለም ጊዜው እንዳልከው ነው ሀገሪቱ ከዳር እስከ ዳር ነው ቀውስ ውስጥ ነው ያለችው ምናልባት አዲስ አበባ የሚለውም ነገር የሚስማማ አይደለም አዲስ አበባም ቢሆን ተቋሚዎች እንደሚሉት በካንተ ጋር ውይይት ያደረጉትን ኢንጂነር ሰለሞን ገብረስላሴም ሲገልጹት አዲስ አበባ ራሱ ሰላም የለም ምክንያቱም አንድ የተቋሚ ፓርቲ ስብሰባ ማድረግ ካልቻለ ደጋፊዎቹን ካልሰበሰበ ካላነጋገርና ታስሮ እዛው ቦታ መንቀሳቀስ እንዳይችል ከተደረገ ምን ሰላም አለ አዲስ አበባም ሰላም የለም እኚህ የሚባሉት ዋና ዋና ከተሞች እንደ ባህር ዳር ሐዋሳ ሌሎችም አካባቢዎች ሰላም የለም ምክንያቱም ዜጎች የፈለጉትን እያደረጉ አይደሉም እንዲህ በመሳሪያ አፍነ መሳሪያ ደግነ ጥይት እየተኮስክ ያስፈራራ ሰላም ልታመጣ አትችልም በዛ መልኩ ነው እንግዲህ ብልጽግና በአንዳንድ ቦታዎች ሰላምን አስጠብቅ ያለው የሚለው ግን አይደለም ያ የሚዘልቅ አይደለም አብይ አህመድ ነገር ዓለሙን ትቶታል ምናልባት ገለታው የምትለው ነገር ካለ እንደዚህ አይነት ሰላም በጠፋበት ነው ምርጫ አካሄዳለሁ ብሎ ከፍተኛ የሆነ እንቅስቃሴ ውስጥ ተገባው ለምርጫው ለብቻ አጀንዳ ስላልን እናነሳዋል በጣም አስገራሚ ነገሮችን ከመንሰማቸው አንዱ ያው የአሜሪካ ሆነ የእንግሊዝ ምዕራባውያን መንግስታት በአጠቃላይ የሚያወጡት የጉዞ ማስጠንቀቂያ ማሳሰቢያ ለዜጎቻቸው ያው ጉዳይ ስላላቸው ግድም ስለሚላቸው ስለሚጨነቁም ትልቁ ትኩረታቸው ከምንም በላይ ለዜጎቻቸው ህይወት ነው ዜጋን መሰረት ያደረገ ለዜጎቻቸው ነው እያንዳንዷ ነገር እዚህ ሀገር ክርክሩንም እንሰማለን እኮ ትልቁ ተጠያቂነታችን ለህዝቡ ነው ብለው ነው የሚነሱት ለህዝቡ ነው ለህገ መንግስቱ ነው ይላሉ ህዝብን ህገ መንግስትን እየተጠቀሱ ነው ታማኝነታቸውን የሚያረጋግጡት አብይ አህመድ አይደለም የህዝብ ጉዳይ ምንም ደንታውም አይደለም እንዳልከው ሰውየው ሌላ ዓለም ውስጥ ነው ያለው መዝናናት እንዲህ አይነቱን ነገር ማሳየት ምናልባት የሁለቱ የባሉና የሚስት የግል ጉዳያቸው ሊሆን ይችላል ግን በመሪነት ቦታ የተቀመጠ ሰው ብዙ ኃላፊነት አለበት ዜጎቹ ስቃይ ላይ ናቸው ሞት ላይ ናቸው መፈናቀል ላይ ናቸው ጦርነት ላይ ናቸው ሰሞኑንም የሁሉ መከራ የሁሉ ችግር የሁሉ ስቃይ ያለ በአፋር ክልል ሎጅ ነው የመናፈሻ ቦታ ግንባታ እንዳከናወነ ነው የሰማነው ወደዛ ሄዳለሁ እንደው እንዲህ አይነቱን ለምን እንደሚያደርገው ነገሮች ሁሉ ተበላሽተው ከእጅ አምልጠው ሀገሪቱ እሱ ማይቆጣጠራት የሆነ ተአምር የሆነ መፍትሄ በመትፈልግበት ሰዓት እሱ አሁንም ነገር ዓለሙን ትቶ ሁሉም ነገር ሰላም እንደሆነ ምንም ነገር እንዳልተፈጠረ የሚሆንበት ሁኔታ በጣም አደገኛ ነው ለዚህ ነው እንዲህ አይነቱን ጫና እሱንም በግል የሚመለከቱ ነገሮችንም ያነሳን የምንወቅሰው ለማንኛውም ይሄንን ሰሞኑን በማህበራዊ ሚዲያ ላይ ሲመላለስ ያገኘነው የሱ ደጋፊዎች ናቸው የለቀቁት ልቀቁ ብሏቸው እንደሆነ ከቪዲዮ መረዳት ይቻላል ይሄ ለታሪክ ይቀመጥ ይያለ በሚደረገው በሚነሳው ፎቶግራፍ በሚቀረጸው ቪዲዮ ሁሉ ለህዝብ እንዲደርስ የሚፈልግ እንደሆነ ከንግግሩም ተረድተናልና ያገኘነውን ድብቅ አይደለም በአደባባይ ያለ ነው እስቲ እንስማው እንየው ይሄን ዋናቸው እንዲያይ ፈልጋለሁ
ወንድሜ ይሄን ዋነተው እንዲያው ፈልጋለሁ። ወንድሜ ገለታው ይሄንን ሆን ብሎ አደረገው ብለን እንደዚሁ እንትን ለማለት አይደለም። ያጋጥማል እንዲህ አይነት ነገር፣ ግን ይሄ ለህዝብ እንዲታይ በዚህ መሃል መታቸው ብዙ ነገሮች አሉ፣ ብዙ ንግግሮች አሉ፣ የሚያነሳቸው የሚሆናቸው ነገሮች። ኢትዮጵያ ምንም ነገር ያልተፈጠረባት እውነት ለመናገር ጣጣዋን የጨረሰች የቤት ስራዋን ጨርሳ ዜጎቿ መሰረታዊ ነገሮቹ ተሟልተውላት ያለች ሀገር ነው የምትመስለው የሰውየው ሁኔታ። ይህን ቪዲዮ ሳይ መሳይ መጀመሪያ ነገር ቶሎ የሚጋጭብኝ ከባህላችን ጋር ነው። እንግዲህ አለን ባህል እሴት አለን ኢትዮጵያውያን። መሪ ሲባል አስተማሪ ሲባል ምን ሲባል የምንሰጠው ቦታ አለ። መሪ የሚያረጋቸው እንላለን፣ ማያረጋቸው እንላለን። ያልተጻፈም ቢሆን በውስጣችን የተጻፉ ህጎች አሉና አንድ መሪ አሁን ይሄንን ቪዲዮ ለኢትዮጵያ ህዝብ ለቆ ምን እንዲማር ነው የፈለገው? ምንድነው የሚያስተላልፈው? ይሄ ክብርን ሊጨምር ይችላል፣ ምን ሊጨምር ይችላል የሚለው ነገር ያን አንድ ሰው ጠጥቶ ካልሆነ በስተቀር አሁን እንደዚህ አይነት ቪዲዮ እንዴት ሊለቅ ይችላል? መሳይ ይሄንን አሁን ኢትዮጵያ ውስጥ ያለ ተፈናቃይ ያለ በየድንኳኑ ያሉ የትግራይ ሰዎች ይሄን አይተው መሪያችን ዘና እያለ ነው እንዲሉ ነው የሚተላለፈው። ለብዙ ኢትዮጵያውያን በጦርነት ላይ ላለ አማራ ህዝብ ይሄንን አይቶ መሪያችን ዘና እያለ ነው እንዲል ነው። ምንድነው መልእክቱ ማለት ነው የሚያስተላልፈው መልእክት? እና ይሄ አንዱ መልእክቱ ነው። ሌላው ግን ከሁሉም በላይ የባህል ጉዳይ ነው መሳይ። አንድ ሰው ፓርላማ ሲገባም እኮ የሚባል ነገር አለ። የተከበሩ ተብሎ ይጻፋል እና የሆነ ህብረተሰቡ የሚፈልገው ክብደት አለ። በቃ እንፈልጋለን ያ ህብረተሰቡ መሪው ከበድ ብሎ እንዲታይ ከዚህ የባልና የሚስት ኩርኩሪያ ምናምን እየለቀቀ ፌስቡክ ላይ ሊያሳየን አይገባም። እኔ ሌላም ሀገር ቢሆን እኮ ያደርገው እዚህ ሀገርም ቢሆን የሆነ የሚደንሱት ዳንስ አለ አይደለም። ፓርቲ ሲኖር መቼም ከባህላቸው ጋር የተያዘ ነገር እንደዛ ሊያደርጉ ይችላሉ እንጂ እንደዚህ በየወንዙ ላይ በየመስኩ ላይ ሲኮራኮሩ ምናምን ሲሉ አያሳይም፣ አይታይም። እና ክሬዚ ቬሪ ክሬዚ ነው መሳይ የሆነው ነገር ሁሉ። አማካሪም የሌለው ይመስለኛል። ይሄንንስ ሆን ብለው የሚለቁትም የሴኩሪቲ ችግር ራሱም ያለበት ይመስላል። የማይጠግን በተለይ የሚያቆስል እንደውም አሁን ቁጭ ያለው ተመልከት መሳይ ምሳሌ ድንኳን ውስጥ ያሉ ወገኖቻችን ቴሌቪዥን እንዳለ ብዬ ነው ቁጭ ብለው ቢያዩት ምንድነው የኛ መሪ ነው እንደዚህ የሚያደርገው እኛን ድንኳን ላይ ያስቀምጦ ምን ነገር አይነሳም። ያሳዝናል። በጣም ያዝኛለሁ ሳይ እንደው በጣም ክፉ ዘመን ላይ ነው የወደቅነው መሳይ። ገለታው በጣም ያሳዝናል። እንዳልከው ብዙ ማለት ብንችል በወደድን ግን የሚለወጥ ነገር ያለ አይመስለኝም። ሰውየው የበለጠ ከለት ወደ ለት ህዝቡ መከራው ይጨምራል። እሱ እንዲህ የሚያደርጋቸው ነገሮች ደግሞ የባሰባቸው ነው የመጡት ይመስለኛል። ከህዝብ ጋር ብሽሽቅ ውስጥ የገባ ነው ወደዚህ አይነት ነገር ውስጥ እንዲገባ ያደረገው። ስልጣኑን ማደላደል አልቻለም። እንደ ፍላጎቱ ውስጡ እንደተቀመጠው የሱ ምኞት ሊሆንለት አልቻለም። ስለዚህ ተስፋ ከመቁረጥ የሚወስዳቸው እርምጃዎች እንደሆነም እንረዳለን። ግን ደግሞ ኃላፊነት የሚሰማው እድሜው እውነት ለአቅመ አዳም የደረሰ ሰው እንኳን በዚህ ደረጃ ብሽሽቅ ውስጥ መግባት የለበትም። ካልሆነ ካልቻለ የሚችል ሰው ብዙ አለ። ኢትዮጵያ መሃን አይደለችም። ብዙ ልጆች አሏት። መድረኩ ላይ ቢወጡ ከሱ የተሻለ ሊያስተዳድሩ ከሱ የተሻለ ሀገር ሊመሩ የሚችሉ ሌላው ቀርቶ እዛው ብልጽግና ውስጥም እኮ ይጠፋል ማለት አንችልም። ግን ለምን በዚህ ደረጃ እንዲህ አይነቱን ነገር እንደገፋበት መቼም እሱ ከራሱ ጋር የሆነ ነገር ተመካክሮ አንድ ቀን ላይ በቃኝ እውነትም እየርኩበት ያለው ነገር ትክክል አይደለም ስለዚህ ይበቃኛል ብሎ ካልመጣ በስተቀር ወይም ደግሞ በዙሪያ ያሉት ሰዎች ይበቃል ብለው በድፍረት ካላስቆሙት በስተቀር ወይም ደግሞ እየመጣ ያለው የታጣቂዎች ግስጋሴ ከቤተ መንግስት ካላፈናቀለው በስተቀር ወይም ደግሞ የህዝብ አመጽ ድንገት ገንፍሎ ወጥቶ ይህንን ሰውዬ ከስልጣን ካላስወገደው በስተቀር ኢትዮጵያ በእንደዚህ አይነት ሁኔታ በትክክልም እየመጣ ያለውን አደጋ የተሰማን ነው እያየነው ነው። ቀላል አይደለም። የሀገር መፈራረስ ምልክቶችን ነው ከወዲሁ እያየን ያለነውና ገለታው በጣም መጥፎ ጊዜ ነው ያለነው ማለት እችላለሁ።
ሲሪየስ በጣም ችግር ላይ አሁን እኮ የምናያቸው እነዚህ ምልክቶች የሰውየውን ፐርሰናሊቲ ወይም ደግሞ ተክለ ሰውነት እኮ የሚያሳዩ ናቸው። ይሄ ምንድነው ከበድ ያሉ ችግሮችን ለመፍታት ያለ አቅም ችግር፣ ማየትም አለመፈለግ፣ ከችግሮች መራቅ መሸሽ፣ ኢሹ እንዳይሆኑ ፓርላማ ላይ እንዳይነሱ፣ ፓርቲ ውስጥ እንዳይነሱ መሸሽ። ምንድነው የሚነሳው ታዲያ? በቃ ሎጅ መስራት፣ መዝናኛ መስራት፣ እዛ ውስጥ መደበቅ፣ ጥሩ ነገር ብቻ አውሩ፣ ኔጌቲቭ ነገር አታምጡ የሚለው ነገር ለዚህ ቀውጢ ቀን መሪ ሊሆን አይችልም። መሳይ ይህንን ተጋፍጦ ከበድ ያሉ ችግሮች ላይ አውርቶ መራራ ነገርም ካለሱ ውጦ መፍትሄ የሚያመጣ ሰው ነው የሚያስፈልገው። ያንን ፐርሰናሊቲ አታይበትም። በቃ መኮራኮር ከባለቤቱ ጋር ብዙ ጊዜ ነው ይሄን ነገር የማየው። እንደዚህ በየቦታው ሄዶ ደግሞ የኢትዮጵያ ሕዝብ ማሳየት እነዚህ ጉዳዮች አሁን በእውነት ስንት ወታደር ነው አፍርድ እየበላ ያለው በየቦታው። እሱ ይዝናናል በየወንዙ ስር። እሱ የሚልካቸው ህፃናት እኮ ናቸው እና የለም አንዳንዶቹ ህፃናት ለእድሜ አቅመ ምንድነው እንኳን አዳም ለአቅመ ሔዋን እኮ ያልበቁ ልጆች እኮ ናቸው። መሳይ መከራ እያለቁ ያሉት ደም እየፈሰሰ እኮ ነው አማራ ክልል ያለ። ኦሮሚያ ክልል በጣም ደም በየቀኑ ነው እኮ ጦርነት ያለው። በድሮን እኮ ነው ምድሪቱ እየተመሰች ያለችው። ረሃብ አለ። ይሄ ሁሉ ባለበት ሁኔታ ውስጥ ይሄ ሰው እንደዚህ አይነት ሁኔታዎችን ማሳየት እንዳልከውም ይመስላል። ይሄ ህብረተሰብ ጋራ ብሽሽቅ መያዝ አንድ ነገር ይመስላልና ብቻ ግን ኢትዮጵያውያን ሪሊ እንዲህ አይነቱን ሰው ማስወገድ አለብን። መሳይ ማስወገድ አለብን። ካልቸራችን ጋራ በጣም የተጋጨ ሰው ነው። እንግዲህ በኢትዮጵያ ውስጥ ያለውን የጸጥታ ሁኔታ በተመለከተ ነው። የጸጥታ ሁኔታው ቀደም ሲል በአሜሪካም በእንግሊዝም በሌሎች የምዕራባውያን ሀገራት የሚገለጸው እንዳለው ነው። እነሱ ከዜጎቻቸው ደህንነት አንጻር ነው ያንን የሚያወጡት። ግን ለኛ ለቀባሪው ማርዳት ነው የሚሆነው እንዲህ ሆነ ብለው ሲነግሩን፣ መሬት ላይ ያለው ህዝብ እኮ እየተናገረ ነው። መሬት ላይ ያለው ህዝብ ስቃይ ላይ ነው። ቀደም ሲል ያሳየሁት ቪዲዮ በኦሮሚያ ክልል በቅርብ ከአዲስ አበባ በ100 ኪሎ ሜትሮች ርቀት ላይ አይደለም ይሄ ቦታ የኦሮሞ ነጻነት ሰራዊት ያገዛዙን ካሚዮኖች አጥቅቶ በርካታ የአብይ አህመድ ወታደሮችን የገደለበት የውጊያ ትዕይንት የሚታይበት ነው። እንዲህ አይነት ሀገር ናት ኢትዮጵያ። አሁን አብይ አህመድ እውነት እንደዚህ አይነት ነገር ባለበት ሀገር ነው እንዲህ መንፈላሰስና በየወንዙ ዳር በየጉባው ስር ከባለቤቱ ጋር እንዲህ አይነት ነገር የሚያሳየው? እውነት ለባለቤቱም ክብር ሲል በእርግጥ እሷ በዚህ ቦታ ላይ ያለ ኃጢአቷ ያለ ድርሻዋ ልትወቀስ ይገባታል። እሱ ሌላ ነገር ነው። ግን ያው የስንቱ ቤተሰብ ተናግቷል በሱ ምክንያት፣ በሱ ውሳኔ የስንቱ ልጆች መከራ በልተዋል። የስንቱ ኢትዮጵያውያን ልጆች አንተ ቀደም ሲል እንዳልከው መሳሪያ መሸከም የማይችሉ በየጦር ሜዳው በየውጊያው ተቀጥፈው እዛው ረግፈው ቀርተዋል። የምናየው ነው። ሰሞኑን በአማራ ክልል የተካሄደውን ጦርነትን ባጭሩ እንመልከተው። ባለፈው ሳምንት የተካሄደው በደቡብ ጎንደር አብዛኞቹን ወረዳ፣ በነገራችን ላይ በደቡብ ጎንደር 18 ወረዳዎች አሉ። ከ18ቱ 16ቱን ወረዳዎች ፋኖን የተቆጣጠረው አሁን 16ቱን ወረዳ። ማዕከላዊ ጎንደር አብዛኛውን ቀጠና ፋኖ ተቆጣጥሮታል። የተወሰኑ ቦታዎች ደብረ ታቦር እንደዚህ ባሉ ቦታዎች ካልሆነ በስተቀረ አብዛኛው ዛ ቀጠና እንዳለኮ አሁን እንደሰማነው ከሆነ አድማ በታኙም ሚሊሻውም ወደ ባህር ዳር ተሰዶ እንግዲህ ታጣቂው ተሰዶ ዱንካን ተተክሎለት በመጠለያ ካምፕ ነው የሚገኘው። ታጣቂው የማዕከላዊና የደቡብ ጎንደር የብልጽግና ካድሬም ጭምር አብሮ ተሰዶ የተረፉት ማለት ነው። ከፋኖ እጅ ያመለጡት በብዛት የተገደሉ አሉ፣ የተማረኩ አሉ፣ እጅ የሰጡ አሉ። ከነሱ የተረፉት ከታጣቂውና ከአድማ በታኙ ጋር ባህር ዳር በዱንካን ተጠልለው ነው ያሉት። እንግዲህ ለመጀመሪያ ጊዜ የአብይ አህመድ ታጣቂ ቡድን በገዛ በሚቆጣጠረው አካባቢ ዱንካን ተሰርቶለት ተጠልሎ ሲገኝ ስደተኛ ተፈናቃይ ሆኗል። ህዝቡ ብቻ አይደለም እየተፈናቀለ ያለው፣ እንዲህ አይነት ነገር እየተፈጠረ ነው። እንግዲህ ይህ አይነት ሁኔታ ወደፊትም ይቀጥላል። ደቡብ ጎንደርና ማዕከላዊ ጎንደር ብቻ አይደለም፣ ጎጃምም እየሆነ ነው። በወሎም ተመሳሳይ ነገሮች እያየን ነው። ብዙ ነገር እየሰማን ነው። በቀጣይ የፋኖ አቅም እየተጠናከረ ሲመጣ አሁን ሰሞኑንም ሰምታል። ሰማዩ የኛ ነው ብሎ ዶክመንተሪ ያሰራው የአብይ አህመድ አየር ኃይል አሁን ሰማዩ የኛ ነው ብቻ ብሎ የሚቀመጥ አይደለም። ሰማዩን ፋኖ እየተጋራ ነው። ይህንን በምስልም ማስደግፈው የፋኖ ኃይሎች የድሮን ቴክኖሎጂን ታጥቀው የአገዛዙን የሚሊቴሪ ተቋም
በጣም ይሄ በደንብ መሰመር አለበት። እንደ ብርሃኑ ጁላ ያገኘነውን እንመታለን የታጠቅነው ድሮን ለጌጥ አይደለም ብሏል። ፋኖ ግን ለጌጥ ለምን ለሌላ ነገር አይደለም። የአማራ ተወላጆችን ሞት ለመቀነስ የአማራ ታጣቂዎች የፋኖ ታጣቂዎችን በጦርነት የሚደርስባቸውን ጉዳት ለመቀነስ የድሮን ቴክኖሎጂ ታጥቆ እነዚህን መሳሪያዎች እየመታ ነው ያለው። አብይ አህመድ የሚተኩሳቸውን ትልልቅ መሳሪያዎችን ባሉበት ካምፕ ውስጥ እየመታ ነው ያለው። ይሄ ነገር እየጨመረ ነው የሚመጣው። ወደፊት አብይ ከማሸነፍ ይልቅ የሚሸነፍበት ሁኔታዎች በደንብ እየታዩ ነው የመጡት። በዚህ ሁኔታውን እንኳን ወደ ኋላ መለስ ማለት አልፈለገም። አሁንም አይኑን ጨፍኖ ጭራሽ ምርጫ የሚባል በራሱ ሰላማዊ በሆነ ሀገር ውስጥ ሌላ ውዝግብ የሚፈጥር ሌላ ትኩሳት የሚፈጥር ምርጫ የሚባልን ነገር አማራ ክልል ሳይቀር አደርጋለሁ ብሎ ወገቡን ታጥቆ ተነስቷል። ትክክል። የዚህ ምርጫውን ጉዳይ እናንሳ። በጣም ወሳኝ ጉዳይ ነው። አንዳንዶቹ መረጃዎች አስገራሚም ስለሆኑ ማየት መወያየት ያስፈልገናል። በዚህ በአማራ ክልል ትግል ላይ ሳያንተ ስትናገር ወደኋላ የፋኖን ትግል ወደኋላ እያሰብኩ ነበርና ፋኖ እንቅስቃሴውን እንደጀመረ የአማራ ሕዝብ አንድ ያሳየው ነገር ነበረ። የይልቃል ጌትነትን ካቢኔ ሲያፈርስ እና ሲያባር ከባህር ዳር አባሮት ወደ ይልቃል ከፋለ ማለት ነው። ይልቃል ወንድሜ ይልቃል ይቅርታ ጠይቃለሁ በዚህ አጋጣሚ እና ይልቃል ከፋለ ለማለት ነው። ይልቃል ጌትነት ዋናውን ታጋይ ተከስኩኝና ይልቃል ከፋለ ካቢኔው ሲፈርስ አንድ ትልቅ የፖለቲካ ሜሴጅ መልእክት ነው የተላለፈው። አማራ ህዝብ ያስተላልፈው መልእክት ያ ነው። በቃኝ። ያ ትልቅ የፖለቲካ መልእክት ትንሽ የፖለቲካ ሙከራ ለሚያደርግ የፌደራል መንግስት ያስተላልፈው መልእክት ምንድነው? ክልሉ ትራንዚሽን ይፈልጋል። ቢያንስ በክልል ደረጃ በኢትዮጵያ ጉዳይ ላይ ድርድር ያስፈልጋል። ግን ክልሉ ግን ትራንዚሽን ያስፈልገዋል ማለት ነው። ቀንዲ ያለ ነው ራሱ ቢብሎ ያንን ካቢኔ ያፈረሰው ነው። ካፈረሰው በኋላ ምንድነው ያደረገው? የአብይ አህመድ የፖለቲካ መፍትሄ ምንድነው? አረጋ ከበደን የመሰለ በአቅሙም ከይልቃል ከፋለ ያነሰ ከበፊቱ ካቢኔ በጣም በተለያዩ መድረኮች ላይ የታየ አቅሙ የታየ ሰው አንጥቶ አሁን የተሻለ ሰው አገኘውላችሁ ብሎ ባህር ዳር ሄዶ ታስታውስ እንደሆነ አሁን የአማራ ህዝብ እንኳን ደስ ያለ አረጋ ከበደ የሚባል ሰው አምጥቼልሃለሁ ብሎ በስላቅ ነው የተሳደበው በአማራ ህዝብ ትግል ላይ እና መረሩ ወጣቶች። ከዛ በኋላ አንዱም መረረ፣ ህዝቡም መረረ። ያላገጠብን ነው ያለው ይሄ ሰው ጥያቄያችን ላይ ትንሽ የፖለቲካ መፍትሄ ለመስጠት እንኳን ፍላጎት የሌለው ሰው ነው ብሎ አመረረ። ህዝቡ ገበሬውም አመረረ እና ይሄው እየታገለው ነው ያለው ሌት ከቀን። ከዚህ አሁን ያነሳው የዚህ የሰማዩ ጉዳይ በተለይ በድሮን ጉዳይ ነው ሲመካ የነበረው። እሱን የሚያስታጥቁ ልጆች ደግሞ ተፈጠሩ። ድሮን ከዚህ በፊት እኮ አብይ አህመድ ስልጣን ላይ 4 ኪሎ ቁጭ ብሎ እኮ ሁለት ክልሎች በድሮን ሲደባደቡ ነበር መሳይ። ሁለት ክልሎች ሶማሌ ክልልና አፋር ክልል በድሮን ሲደባደቡ እንደነበር መረጃዎች ወጥተዋል። እና ይሄ ድሮን መታጠቅ ሌላው የማያደርገው የማይሞክረው አድርጎ ሲያስብ የነበረው ተሰብሯል ማለት ነው። ስለዚህ የስኬሉም የአማራ ህዝብ ትግል ከፍ ብሏል። እንግዲህ የፖለቲካ ጉዳዮችን ወጣቶች እያሰቡበት መቀጠል ነው ያለባቸው። ነው የምርጫውን ጉዳይ ከማለት የፊት የምትለው ያለ ይመስለኛል። መሳይ ምናልባት ያው ተመሳሳይ ነው። እዚህ ታጣቂዎችን ሁኔታ በተመለከተ ነው ቁመና አሁንም አብይ አህመድ በተሳሳተ ስሌት ውስጥ የሚገኝ ነው። እንግዲህ በኦሮሚያ ክልል የሚገኙ የኦሮሞ ነጻነት ሰራዊትን በተመለከተ በቅርቡ አንድ የክልሉ አመራር አልቆላቸዋል፣ የሉም፣ ተጠናቋል የኦሮሞ ነጻነት ሰራዊት ጉዳይ አይነት የሚመስል መግለጫ ሰጥቷል። ይሄንኑ ተመሳሳይ መልእክት እና መግለጫ ከ2-3 ዓመት በፊትም አንድ ባለስልጣን ሲሰጥ ነበር። አልቆለታል የተባለው የኦሮሞ ነጻነት ሰራዊት ይሄው በየጉባውና በየዋናውና ቀደም ሲል ጀዋር መሐመድም ሲገልጸው ነበር። አሁን ጉጂ፣ ቦረና፣ ወለጋ አይደለም እኮ አዲስ አበባ አፍንጫ ስር ነው የኦሮሞ ነጻነት ሰራዊት እየተንቀሳቀሰ ያለው። እንደውም ጦራቸውን በአብዛኛው ወደዚህ አምጥተው ፍልሚያው የምናደርገው ብለው መተዋል። ፋኖ እየቀረበ ነው ያለው። ፋኖ ጦርነት የሚያካሂድባቸው አካባቢዎች እኮ ከአዲስ አበባ 60 እና 70 ኪሎ ሜትር በቅርበት ያሉ ቦታዎች ላይ ነው። ይሄ አይነት የአብይ አህመድ የተሳሳተ ስሌት ህዝብን መከራ ላይ ህዝብን አደጋ ላይ እየጣለን ያለው። ስለዚህ መረጃ በተለይ ህብረተሰቡ በዋናነት በብልጽግና ሚዲያ የሚተላለፉትን መረጃዎች እየሰሙ ወደ ተሳሳተ ግንዛቤ ውስጥ የገቡ የኢትዮጵያ የህብረተሰብ ክፍሎች መጠንቀቅ አለባቸው።
እና ይህንን ለማንሳት ያህል ነው። የታጣቂዎች ቁመና እየጨመረ ነው። የአብይ አህመድ ቁመና እየኮሰሰ ነው። መሳሪያ ሊታጠቅ ይችላል። ብዙ አይነት ሰራዊት በቁጥር የትየለሌ ሊያመጣ ይችላል። ያ ግን ሊታደገው አልቻለም። ይልቅስ በዛ በኩል ያለውን አቅም እየፈረጠመ ጉልበታቸው እያደገ አብይ አህመድ የሚመራቸውን አካባቢዎች እያስለቀቁ አሁን አማራ ክልል 80% የሚባለው እየጨመረ የመጣ ይመስለኛል። ከዚህ በኋላ 80% ብለን የምንገልጸው አይደለም፣ ወደ 90 ሊገባ ይችላል። ብዙም ቦታዎች እየተቆጣጠሩ ስላለ ገለታው በአጠቃላይ በምድሪቱ ውስጥ የአብይ አህመድ ስርዓት የአብይ አህመድ መንግስት የፖለቲካ መፍትሄ የሚሰጠው ስለሌለ በየጊዜው የግጭቱ መጠን እየጨመረ ነው የመጣው። አሁን ምናልባት እናነሳ ይሆናል የትግራይ ጉዳይ እኮ አለቃከትም እኮ ተባለ። እዚህ ምንድነው የፕሪቶሪያው ስምምነት የህወሓት መግለጫ ተሰጠ አይደለም በቃል አቀባዩ አማካኝነት ዛሬ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል። ምን ማለት ነው ይሄ? የፖለቲካ መፍትሄ የሚባል ነገር ከዚህ ሰው የለም፣ የነጠፈ ሰው ነው። አንድ በምድሪቱ ውስጥ የተነሳ ችግር ግጭት ሲፈታታ ሲያባብሰው ነው የምታየው። አሁን የአማራን ክልል ያነሳ ነው ካቢኔውን ካፈረሰ በኋላ ሌላ የባሰ ካቢኔ ነው የፈጠረበት። የትግራይ ችግር እየተባባሰ መጥቶ አሁን ጦርነት አይቀሬ ነው። ስለዚህ ራሳችንን ለመመከት እኛ ወደ ኋላ አንልም አንዳንስም የሚል መግለጫ ነው በህወሓት በኩል የወጣው። ኦሮሚያ ክልል የወታደራዊ እንቅስቃሴ ያነሳው ነው። በአንድ ጊዜ ሆስፒታል እዚህ አንድ የገጠመኝ ነገር ነበር። መሳይ አንድ ወጣት ልጅ ነው እግሩን በሳይክል ሲሄድ ነው አለ ተሰብሮ ሆስፒታል ለሌላ ጉዳይ ሄጄ አገኘሁት እና በሻ ስለሆነ ዝም ብለን ሰላም ተባባል። ከሰበት አካባቢ የመጣ ልጅ ነው እና እንደው ዲቪ ነው ምን ደርሶት የመጣ ልጅ ነው የሚነግረኝና በሁለት መንግስት ነው የምተዳደረው አለ። አዲስ ሰበት አካባቢ እኮ ነው ማለት መሳይ ሩቅ ቦታ እንዳይመስልህ የተካ የጠቀሰልኝ ስሙ አጠፍታኝ ነው። ይጎበኙናል አለ ኦንላይን እንትኖች የዚህ የኦሮሞ ታጣቂዎች አንዳንዴ መተው እነሱ ጥያቄ ይጠይቃሉ፣ ህዝቡን የገቢ ማሰባሰብ አድርገው ይሄዳሉ አለ። በዛ ደግሞ ይሄኛው መንግስት ይመጣል አለ። የአብይ መንግስት ደግሞ ይመጣና ማን ነው ድጋፍ ያደረገው ከማን ጋር ነው በልቶ የጠጣው የት ነው ብሎ ደግሞ እሱም ያስረውን አስሮ የሚገርፈውን ገርፎ ይሄዳል አለ። ደግሞ እንደገና ይመጣሉ አለ እነሱ። እንደዚህ አይነት ሁኔታ ውስጥ ነው ያለ ነው። አዲስ አበባ አካባቢ ሰበታ አካባቢ ያለ በጣም ንጹህ ልጅ ትንሽ ልጅ ነው ይሄንን የሚነግረኝ መሳይ። ንጹህ ልቦና ነው ሲያጫውተኝ ነበር። እና ምድራችን በእንደዚህ አይነት ቀውጢ ውስጥ ነው ያለችውና በዚህ መካከል ነው እንግዲህ ምናልባት የምናነሳው የምርጫ ጉዳይ ተነሳው ነው። ገለታው እንግዲህ ወደ ምርጫው ጉዳይ እንምጣ። ምርጫው አስቻይ ሁኔታ የለም የሚለው አሁን እንደው መከራከሪያ መሆን የሚገባው አይደለም። አስቻይ ሁኔታ እንዳልሆነ ራሱ ምርጫ ቦርድ እንዲሁ ቃሉን አይጥራው እንጂ በሚያቀርባቸው ሪፖርቶች አሁን ሪፖርተር ላይ እንዳየነው ከሆነ ቀይና ቢጫ የተደረገባቸው አካባቢዎች አሉ። አማራ ክልል ከ12000 ገደማ የምርጫ ጣቢያዎች ከግማሽ በላዩ ላይ ማካሄድ የማይችልበት ምክንያቱም ብጫም ቀይም ስለሆነ አረንጓዴ የሚባሉት ራሱ እውነት አረንጓዴ ናቸው የሚለውንም ጥያቄ ውስጥ አስገብተን ግን ቀይ የሚባል ነገር አለ እያለን ምርጫ ቦርድ ምርጫ ማካሄድ በራሱ ምን ማለት ነው? አሁን እጩ አቀረበ የተባለበት እንግዲህ አይተንም አናቅም። ገዢ ፓርቲ የተትረፈረፈ እጩ ነው ያለው። በኢህአዴግም ዘመንም ለእያንዳንዱ ምክር ቤት ለክልልም ለፌዴራሉም ሙሉ እጩ ነው የሚያቀርበው። እንደውም ተደራቢ ሁሉ ሊያቀርብ ይችላል። አሁን ግን እንደምናየው የእጩዎች እጥረት በ500 ነው 600 እጩዎች እጥረት ነው የተመዘገበው። እጥረት ይሆን ወይም ደግሞ ስላልቻለ ይሆን ወደ 600 የሚደርሱ ቦታዎች ላይ ብልጽግና ራሱ አይወዳደርም። የሌሎቹ የተቋሚ የሚባሉት በስም እነሱ እንግዲህ የሚደርስባቸውና የገጠማቸው ደግሞ ሌላ ነው። ስለዚህ ራሱ ብልጽግናም እንደማይሆን እኮ ያውቀዋል። አሁን አስቻይ ነው አይደለም ጥያቄው። አደጋ የሚመጣ አደጋ አለ። አሁን ኢትዮጵያ አደጋ ላይ ናት ያለችው። ምርጫ ደግሞ ይዞ የሚመጣውን አደጋ እንዴት እንቀንስ ነው። ለዚህ ፋኖ አትምጡ፣ ይህንን አደጋ ለመቀነስ አማራ ክልል አትምጡ ብሏል። በቅርቡ ከአንዳንድ የተቃዋሚ ፓርቲ አመራሮች ጋር እናንተም ውይይት ስታደርጉ አይቻለሁ። እንግዲህ ከዚህ በኋላ መቼ ነው እነሱስ በቃ የሚሉት? መቼ ነው? እንግዲህ ፋኖም መግለጫ ወጣ እንደማይቻል። ምናልባት ወደ ኋላ ላይ የአብኑ ሊቀመንበር በለጠ ሞላ የተናገረውን አሰማሃለሁ። እንደማይቻል አውቆታል እሱ ራሱ። በእንደዚህ ሁኔታ ምርጫ ለማካሄድ አይኑን ጨፍኖ የገባውን አብይ ማጀብ ለተቃዋሚዎችስ መቼ ነው ጊዜው? መቼ ነው ይሄ ነገር በቃ ሊሉ? የምርጫ ቦርድ
አሰስመንት ወይም ደግሞ ግምገማ በአማርኛ ግምገማው ራሱ ፕሮፌሽናል ነው ወይ ባለሙያ ነው ወይ በደንብ ያጠናው የሚለው ጥያቄ ውስጥ መግባት አለበት መሳይ። ይሄንን የተለያዩ አካላት ሊያጠኑት ይገባል። እንዱ ዝም ብለህም ስታየው ያለው ግምገማቸው ሪፖርት ሲያደርጉ ቀበሌ ይወስዱና ለምሳሌ 3 ኩታ ገጠም ቀበሌዎችን ወስዱ አንዱን አረንጓዴ አንዱን ቢጫ አንዱን ቀይ ይሉታልና ይሄ ሆሊስቲክ የሆነ አፕሮች አያስፈልግም ወይ? አሁን ከቢጫው ቀጥሎ ያለው ወይ ከአረንጓዴው ቀጥሎ ያለ ቀይ ቀበሌ ይሄ ነገ አረንጓዴውን አፌክት አያደርገውም አይቀይረውም? ይሄንን የሆነ ኩታ ገጠም የሆነ ቀበሌዎች አንዱ ቀይ አንዱ አረንጓዴ አግኝተው እዚህ አረንጓዴው ላይ ምርጫ እናደርጋለን ያኛው ላይ እናደርግም የሚለው ገምገማው ማለት ነው። አጠቃላይ ገምገማው የሀገሪቱን ፖቴንሻል ችግሮች እምቅ ችግሮች ሁሉ ያገናዘበ እነዚህ አካባቢዎች ያለው ቀይ ምልክት እኮ ይሄንንም የሚያገኝ ነው። ስለዚህ ሀገሪቱ የፖለቲካ መፍትሄ ማስቀደም አለባት። ምርጫ ለማድረግ የማያስችል ሁኔታ ነው ያለን የሚል ሰፋ ያለ ግምገማ ያለው አይደለምና ይቻ አረንጓዴ ቢጫ ቀይ የምትለው ራሷ እንትኗ ተለዋዋጭ ናት። በዛ ላይ ደግሞ አረንጓዴ ያገኘው ቢጫ ያገኘው ቀይ ያና እንደዚህ አይነት ሁኔታ ውስጥ ምርጫ ይደረጋል የሚለው ግምገማ ይሄ ዘዴው ራሱ በምን አይነት ሜቶዶሎጂ ተካሄደ የሚለው ከባድ ጥያቄ ነው። ዞሮ ግን በዚህ ባወጡትም ሪፖርት ላይ እንኳን ስታይ አማራ ክልልን ያየህ እንደሆነ አሁን ያልከው ነው መሳይ ግማሽ በላይ የሚሆነው ከ50% በላይ የሚሆነው ቢጫና ቀይ ነው። አብዛኛው ቀይ ነው። ከ3000 ወደ 4000 የሚጠጋው ቀይ ነው ያገኘው። ጨርሶ የማይታሰብ 4000 አካባቢ 3900 አካባቢ ወደ 4000 ይሆናል ማለት ነው። እንግዲህ ይሄንን እንኳን ካመኑ አንደኛ የ18 ሚሊዮን ህዝብ ተመዝግቧል የሚሉት ደግሞ ከየት አመጡት? እንግዲህ በጣም ብዙ ህዝብ ያለው አማራ ክልልና ትግራይ ነው። አንዱ አማራ ክልል ነው፣ ኦሮሚያ ክልል እነዚህ ናቸውና ቁጥሩስ ከየት ነው ያመጣው? የቅድመ ምርጫ ማጭበርበር ተጀምሯል ማለት ነው። 18 ሚሊዮን እንዴት ሊመዘገብ ይችላል? ይሄ ሁሉ ቀይ ቀለም ባለበት ምድር ውስጥ ቀይ ቀለም ብዙ ቦታ ነው ያመላለው አማራ ክልልን። አንዱ ይሄ ነው። ሁለተኛ መሳይ ይሄንን ግምገማቸውን እንደው የራሳቸውን ግምገማ ስታይ ትግራይ እንግዲህ የለችም። ትግራይ በሙሉ ቀይ ሆነች ማለት ነው። ትግራይ ተገንጥላ ቀረች። አማራ ክልልም አሁን ባለው ሁኔታ ምርጫ አስቻይ አይደለም ማለት ነው። አይካሄድም ማለት ነው። እንግዲህ በግምገማቸው መሰረት መካሄድ የለበትም። ይህ ከሆነ ፌደራል መንግስት እንዴት ነው የሚቆመው? በሚቀሩ 300 ምናምን ምርጫዎች በሙሉ አሸንፈናል እንዴት ሊቆም ይችላል? ህጉ ራሱ ሶፊስቲኬሽን ይጎለዋል። ቆምሳይ በጣም ይጎለዋል። አንቀጽ 39ን ለማሻሻል አይቻልም ይላል ህገ መንግስቱ። አንድ ለምሳሌ ሐረሪ ክልል ብቻዋን ብትቃወም ይሄ አንቀጽ አይሻሻልም። በጣም ያስገርማል። አገር የሚያፈርሰውን ለማሻሻል በዚህ ደረጃ ጥብቅ ሆኖ የቆመ ህገ መንግስት፣ ነገር ግን ፌደራል መንግስትን ለማቆም ለምሳሌ ትግራይ ብትቀር ምርጫ ባይደረግ አማራ ክልል ቢቀር ምን ይሆናል ፌደራል መንግስት የሚለው ላይ ምንም ነገር አይናገርም። እና አሁን እንግዲህ ተመልከት እነዚህ ሁለት ክልሎች ምርጫ ባይደረግ ሁለቱ ቀርተው አብይ አህመድ ንግግር ሊያደርግልህ ነው ማለት ነው። ዛሬ መስከረም አካባቢ ላይ የፓርላማው ተከፈተ ተብሎ እነዚህ ሁለት አባረዋቸው ማለት ነው። ትግራይና አማራን አባረው መንግስት ሊመሰረት ነው ማለት ነው። እና ይሄ በራሱ ኢትዮጵያውያን በእውነት ቁጭ ብለን ቀስ ብለን በተለይ ምሁራን ልናስብ የሽግግር ጊዜ ልንገፋ ይገባል። እዛ ብልጽግና ውስጥ ያላችሁ ሰዎች በእውነት ይቺ ሀገር የሁላችን ሀገር ናት። በፖለቲካ ላንስማማ እንችላለን፣ የተለያየ አይዲዮሎጂ ሊኖረን ይችላል። ግን በእንደዚህ አይነት በጣም በታሪክ በሚያስጠይቅ ሂደት ውስጥ መገኘት በእውነት ያስጠይቃልና ሃይ ማለት የሚያስፈልግ ይመስለኛል። ምርጫ በጣም የማይታሰብ ነው በዚህ ሰዓት። በእውነት አብይ ለምን ፈለገው ይሄንን ምርጫ? ያው በምርጫ የተመረጠ መንግስት ተብሎ ለሚቀጥሉት 5 ዓመታት ለመቆየት ሌሎችም ይሄንን አገዛዝ እንዳይታገሉና ጥያቄ እንዳያነሱ 5 ዓመት ጠብቃችሁ መወዳደር ትችላላችሁ፣ እስከዛው ድረስ ህዝብ መርጦታል፣ ህዝብ የመረጠው መንግስት ጊዜው እስኪያበቃ ድረስ መጠበቅ አለባችሁ የሚል እንዲያንን ነገሮች ነው እንግዲህ አብይ በዚህ ታጅቦ የሚቀጥሉትን 5 ዓመታት ይህንኑ የጸረ ኢትዮጵያ አቋሙን የእያንዳንዱ ህዝብ ጠላት መሆኑን ያረጋግጥበትን ዘመን ለማስቀጠል የሚፈልገው ነገር ግን ራሱ እንዳልቻለ በተለያየ መልኩ እኮ በሚወስዳቸው እርምጃዎች እያየን ነው። ለምሳሌ አማራ ክልል ቀደም ሲል እንዳልከው ቀይና ቢጫ ካለው በተጨማሪ አሁን አንዳንድ ቦታዎችን በመከላከያ ሰራዊት በአየርና በምድር እየተጠበቁ ምርጫ ጣቢያዎች ምርጫ እንዲደረግባቸው የተወሰኑ ናቸው።
በእነዚህ ብቻ በሚደረግ ምርጫ እንዴት ህጋዊ ይሆናል እንዳይባል ደግሞ ከሌሎች አካባቢዎች አጎራባች አካባቢዎች በአውቶቡስ ተሳፍረው ይሁን በምን ምክንያት እንደሚመጡ አይታወቅም መራጮች መተው ወደ ሌላ ምርጫ ጣቢያ ከአካባቢያቸው ተፈናቅለው ማለት ነው መተው ጥበቃ በሚደረግባቸው አካባቢዎች እየመጡ እንዲመርጡ ሊያስደርግ ነው እንግዲህ ቤት ሀገር ነው እንዲህ አይነት ምርጫ ያለው እነ ተመስገን ጥሩነህ የዚህ ሰውዬ ነገር ደግሞ በጣም ግራ የሚገባ ነገር ነው ያው ስራ ፈት ነው በየሳምንቱ አውሮፕላን እያስነሳ ባህር ዳር ይሄዳል ባህር ዳር በሄደ ቁጥር ደግሞ የሀገር ሽማግሌዎች ይወጣሉ የሃይማኖት መሪዎች ይወጡና ይቀበሉታል በማርሽ ባንድ ታጅቦ ይሄ በየሳምንቱ የሚደረግ ክስተት ነው ለምን እንዳስፈለገም ማናውቅም ለማንኛውም ባህር ዳር ነው የሚወዳደረው የትውልድ አካባቢው እንዳይወዳደር መሄድ አይችልም ቤተሰብም ካለው መሄድ አይችልም ቢታመሙ ቢሞቱ መጠየቅ አይችልም መድረስ አይችልም ለቅሶም ይልቅስ ባህር ዳር ላይ ተከማችቷል ይሄ በጣም ሰላም አለ ብለው እነሱ የከለሉት አረንጓዴ ያደረጉት አካባቢ ያለ ደሴ ምናልባት ደብረ ብርሃን በተወሰነ ደረጃ እዛ አካባቢዎች እንዳለ የብልጽግና የአማራ ተወካዮች እንዲወዳደሩ ሊያደርግ ነው በተወሰኑ አካባቢዎች ጥበቃ እየተደረገላቸው ምርጫ እንዲካሄድ ነው በአማራ ክልል የፈለገው የቁጥር ጉዳይ አስጨንቆም አሸነፈን ፓርላማ ሙሉ ወንበር ይዘናል ብሎ ነገ ቢያውጅ አስፈጻሚውም ተወዳዳሪውም ቆጣሪውም በመጨረሻ መግለጫ የሚሰጡም ይሄው ስርዓት ስለሆነ ማንንም ሊጠይቀኝ አይችልም ብሎ ከወዲሁ ሁሉን ነገር ዘግቶ ጨርሷል ተወዳዳሪዎቹን ጭምር እኮ በስምም በፎቶም እንዳይገለጹ አድርጓል አሁን አንዳንድ ቦታዎች ስጋት ገብቶት የምርጫ አስፈጻሚዎችን ጭምር እንዳይታወቁ ማንነታቸው ይፋ እንዳይደረግ በድብቅ ነው እነዚህ ሰዎችም እየተንቀሳቀሱ ያሉት እና ምን አይነት ምርጫ ነው ከዚህ የሚታሰበው ነው እስቲ በለጠ የተናገረው እንስማ ሌላ ጋር እንሄድም 13 ሰው ለክልል ፓርላማ አስገብተናል 18ቱም አንድ አካባቢ ነው አንድ አካባቢ ሆኖ አይደለም ችግር የለውም ግን ከዛ ፊት የነበሩ መረጃዎች አንዳንድ ወኛ ውስጥ ያሉ ልጆች ከክልሉ መንግስት አመራሮች ከተወሰኑት ወይ ፓርቲ አመራሮች ፌደራል ካሉ ሰዎች ጋር ኦልሬዲ ንግግር አድርገው የዚህ ቦታ ላይ ከለ የሚል ንግግርና ስምምነት ነበር የሚል እና እኛ ሌላም አካባቢ የነበሩ ሰዎች ሰፊ ህዝባዊ ድጋፍ ነበርን በሚገባን ግምገማችን በሚያሳየው ልክ ወጣቱ ይደግፈናል እናሸንፋለን ብለን ተስፋ እናደርግ ነበር ግን አልሆነም እኛ ላይ ደግሞ ሰፊ ርብርብ ነው የደረገው እና ይሄ እንትን በውስጣችን ደስ የማይል ስሜት ፈጥሯል ይሄ በለጠ ሞላ ንግግር ነው ከምርጫው ጋር የተናገረው ነው አልቻልም ነው ሰፊ ተቀባይነት እንዳለን ግምገማችን ያሳያል የሚለው እሱን እንተው አብን ማለት ምን ማለት እንደሆነ ያማራ ህዝብ የሚገባው ቋንቋ ተነግሮታል ግን ምርጫውን መሳተፍ የማይችልባቸው ብዙ ነገሮች እየተፈጠሩ ነው አዲስ አበባ የሚወዳደር አይመስለኝም አሁን ዛሬ በወጣው የእጩዎች እያንዳንዱ ፓርቲዎች ለፌደራልና ለክልል ምክር ቤቶች ያቀረቧቸውን እጩዎች የተመለከተ መረጃ ወጥቷል እዛ ውስጥ የመጨረሻ ቁጥር ያለው አብን ነው እንግዲህ ሀገር አቀፍ ፓርቲ ነው አብን በአማራ ስም ይደራጅ እንጂ የሚወዳደረው በሀገር አቀፍ ደረጃ ነው ብሎ የሚያምን ፓርቲ ነው አዲስ አበባ መወዳደር አልቻለም እንደሚለው ከሆነ ብዙ ቦታዎችም አልቻልንም ነው የሚለው ስለዚህ ከዚህ በላይ ምስክርነት ከየት እናገኛለን ገለታው አብን አስቆሮቱ ይሁዳ ማለት ነው አስቆሮቱ ይሁዳ ጌታውን የሸጠ አይደለም የአማራን ህዝብ የሸጠ ነው አብን በእውነት ብዙ ጊዜ አንስተናል ይሄ ፋኖ ትግል ውስጥ ተቀላቅሎ ይሄን የፋኖን ትግል ያመራር ክፍተቶች በወቅቱ መሙላት ሲገባው ሸጦ የአማራ ህዝብ አስቆሮቱ ይሁዳ ብሎ ያለው ፓርቲ ነው እኔ ከብልጽግናም በላይ በአማራ ህዝብ ዘንድ በጣም ብዙ ቂም የተያዘበት ፓርቲ ነውና ዛሬም ይናገራሉ ዛው በአብይ ጥበቃ ስር ሆነው እና ማንም ሊመርጣቸው እንደማይችል የታወቀ ነው በዛ ክልል ውስጥ ግን አንድ መሰረታዊው ነገር ምንድነው በተለይ ምርጫን በተመለከተ እኔ በጣም የሚያስገርመኝ የራሱ የብልጽግና ፓርቲ ሂሳብ ነው መሳይ ካልኩሌሽናቸው ቆይ ሰርቲፊኬቱን ለምንድን ነው የፈለጉት ይቺን የምርጫ ሰርቲፊኬት ለምንድን ነው የፈለጉት እድሜ ለመቀጠል አይደለም እድሜ የተወሰነ ጊዜ መቆየት ያስፈልገናል ነው ያቆያል ይሄ ሰርቲፊኬት አሁን የመስከረም ላይ እንበል እንግዲህ የሆነ ምርጫው አለቀ ተብሎ አብይ አህመድ እንደገና ዳግም ተመረጡ ተብሎ ንግግር ያርጉ ፕሬዝዳንቱ ንግግር ያድርጉ ተባለ እና ይሄ እድሜ ይቀጥልለታል ለራሱ ለብልጽግና እኮ ነው ሌላ የሀገር መንግስት ጉዳይ አይደለም ለራሱ ለብልጽግና እድሜ ይቀጥላል እድሜውን የሚቀጥልበትም ሂሳብ አያስቡ የፓርቲ ዛሬም ቢሆን የሆነ የሽግግር ምዕራፍ በመፍጠር
የባለፉ ችግሮች እንዳሉ ሆነው እንዲህ አይነት ሀገረ መንግስት ገጭጓ ገጠመን ስለዚህ የሆነ ምክር ቤት ነገር እንፍጠር ይሄንን የምርጫ መንግስት የማይመሰረትበት ጊዜ በዚህ አይነት አግባብ ውስጥ እንለፈው ብሎ የፖለቲካ መረጋጋት የፖለቲካ ስበት በማምጣት ለራሱ ምድሜ መግዛት ሀገርም ምድሜ መግዛት እየተቻለ የማይሆን ካርድ እየገዛ ነው ያለው እኔ በራሱን የሚያጠፋ ካርድ ነው እየገዛ ያለው የሚመስለኝና እኔ ከብልጽግና ራሳቸው የብልጽግና አባላት ይሄንን ነው በዝግ ስብሰባ ውስጥ አንዳንድ ሰዎች ስላሉ እነሱ ቢጠይቁ ጥሩ ነው ሀገርም ራሳቸውን ለማትረፍ የሚያስችል ይመስለኛል እዛው ውጪ የጸጥታው ችግርም ብቻም ሳይሆን መሳያውን ምርጫን በተመለከተ ኢኮኖሚውስ ራሱ ህዝቡን ብሶት ላይ ጥሎት አሁን ምርጫ ተስፋ የሚያደርግ ህዝብ ነው ያለው በእውነት እንሰማለን አይደለም በየቦታው ባለፈው አንድ ምሳሌ አንስቼ ነበር አንድ መሳይ እና ከወገኖቻችን ጋር ውይይት ስናደርግ እዚህ ያለኝ ነገር ነውና ልጆች በነበርንበት ጊዜ ገና ወጣቶች እንደዚህ ድሮ ምናቀው ሰው ትንሽ ሀብታ ፍርቶ ምናምን አገኘ እና ሲያገኘው በቃ ይዞን በሙሉ ትልቅ ሆቴል እኮ ነው ትልቅ ሆቴል ይዞ ሄዶ ትልቅ መጠጥ ቤት ይዞ ሄዶ ምራቱ ይለናል እኛ ማናቀው ስም ነው እና እኛ በወቅቱ ምን ፈልገው እውነቱን ለመናገር ምግብ ነበር ጥሩ ምግብ ቤት ቢወስደን ነው ደስታችን እና ስንቁለጨለጭ በኋላ ጠየቀን ምርጫችን እንዳልሆነ ነገር ነው እና ወደ ምርጫችን ይዞን ሄደ አበላን አጠገበን እና ያ ነበር ጥያቄያችን መሳይ በወቅቱ የኢትዮጵያ ህዝብ ጥያቄ የፒስ እኮ ጥያቄ ነው አሁን የሰላም እኮ ነው የራበው ህዝቡ የትግራይ ህዝብ ሰላም እኮ ነው የራበው የአማራ ህዝብ ጥያቄ ምርጫ አሁን እንደው ምርጫ ይጠይቋል በዚህ ሰዓት የሚመረጥስ ነገር አለ የሚመረጥ ነገር እንዳይኖር አድርገውታል ተቃዋሚው እንዳያድግ ፓርቲ እንዳይኖር እያሰሩ ያዋከቡ አባሩ ምንም ምርጫ እንዳይኖረው አድርገውታል በዚህ መካከል ነው ምርጫ እየተባለ ያለውና እኔ እንደው ሰከን የሚሉ ሰዎች ብልጽግና ውስጥ ያሉ ሰዎች የህብረተሰቡን ጥያቄ ማዳመጥ ቢችሉ መልእክት ምናልባት እናስተላልፍ ጥሩ ይመስለኛል ስለ ተቃዋሚዎች አንስቼልህ ነበር ምንድነው የሚጠብቁት ሻውን እንደዚህ ባለው ሁኔታ ተቃዋሚዎች እስከምን ድረስ ነው ነገሩ አይ የሚሆን አይደለም እስከዚህ ድረስ አየነው አለበለዚያ ሌላ ነገር ነው ሊነሳባቸውና ህዝብ ሊጠይቃቸው የሚገባ ከብዙ ነገር አንፃር እነዚህን ተቃዋሚዎች ጥያቄ ያነሳንባቸው ነው መቼ ነው እነሱ ምን ጠብቃቸው መቼ ነው በቃ ነው የሚሉት እንደው ከዚህ በፊት ወንድማችን ያሬድ በጻፈው ጽሁፍ ላይ እንደዚህ የተለያዩ ውይይቶች ነበሩና በዛ ላይ የተነሳ ነገር አለ ያሬድ የሚያነሳው ጥሩ ነገር አለ እና ምንድነው ስለ ምርጫ ስናስብ በአጠቃላይ የኢትዮጵያ ህዝብ መራጭ ስለሆነ ማለት ነው መራጭ ተመራጭ እነዚህ ሁለቱ ኃይሎች በተለይ በምርጫ ውስጥ ተፈላጊ ሰዎች ናቸው ዋናው ተፈላጊ ሰው በርግጥ መራጩ ነው ምክንያቱም እሱ ነው ቤት ሊሰራ የተነሳው ለሱ ነው መንግስት ሊቀጠር የታሰበው ስለዚህ የዚህ የመራጩ ህዝብ ኮንዲሽን ወሳኝ ነው እሱ መገምገም መቻል አለበት እንግዲህ ፓርቲዎች ወደ ምርጫ ሲገቡ ግምገማ የሚባል ነገር አለ ይሄ ግምገማ በተለይ ጦርነትን እንዴት ነው የሚገመግመው አማራ ክልል ለብቻው ነው ምሳሌ አማራ ክልል እንዴት ነው የሚገመግመው ጦርነት ካለኮ በአንድ በኩል እነዚህ ታጣቂዎች ወይም ነፃ አውጪዎች የሚይዟቸው ነፃ መሬት የሚባሉ አሉ የሚቆጣጠሯቸው ማለት ነው እነዛ ውስጥ ምርጫ ሊካሄድ እኮ አይችልም ይሄ መግለጫ ፋኖ አሁን ባያወጣም እኮ ነው አይደለም ማን ማውጣትም አያስፈልገው ነፃ ባደረጋቸው አንድ ታጣቂ አርምድ የሆነ ኃይል ነፃ ባወጣቸው ቀጣናዎች ውስጥ ምርጫ የለም ያ ኃይል እኮ ምርጫ ተስፋ አይደለም ብሎ እኮ ትጥቅ ገብቷል በትጥቅ አንበርክኬ ሽግግር ማምጣት አለብኝ ያለ ኃይል እኮ ነው ስለዚህ እዛ አካባቢ ይሄ ነፃ ወረዳዎች አካባቢ ነፃ ቀጣናዎች አካባቢ ምርጫ የለም ማለት ነው ይሄ ነው ግምገማው እንግዲህ በተለይ አማራ ክልል ውስጥ እንደምታውቀው በተለይ ገበሬውን ፋኖ ነው ያዘው ቀበሌ ገጠር ቀበሌ የሚባል ዋና ምርጫ የሚካሄድባቸው ቦታዎች ማለት ነው ጣቢያዎች የሚባሉ በፋኖ ስር ነው ያለው ስለዚህ የሚኖረው ግምገማ ምንድነው እዛ አካባቢ የለም ማለት ነው ምርጫ እንግዲህ መሳይ እዛ ውስጥ ብትሄድ ደግሞ ደፍሬ ሄዳለሁ ካለ ደግሞ ፋኖ መግለጫም ባያወጣም እንኳን የመንግስት ይሁን ተቃዋሚ ኃይል ይሁን ማንንም ይሁን በዛ ውስጥ ቅስቀሳ ያደረገ ማይክሮፎን ይዞ በፋኖ ቀጣና ውስጥ ማለት ነው በፋኖ ቀጣና ውስጥ በፋኖ ነፃ መሬት ውስጥ ድምጽ ማጉያ ይዞ ከሌምረቱ ምናምን የፌደራል መንግስትን ደግሞ ወታደር ልኮ ምርጫ ጣቢያ ለጥፎ መራጮች ምዝገባ ሊል አይችልም ይሄ የትጥቅ ትግል ባህሪ ነው ስለዚህ በዚህ ሁኔታ ውስጥ የሚኖረን ግምገማ
ይህንን አገናዝቦ ምርጫ አላስቻይ ነው ማለት ነው። እዚህ ክልል ትግራይ የታወቀ ሆኗል። ኦሮሚያ ክልል ስንት ቦታ ነው የሚደረገው የሚለው ግምገማ ወሳኝ ነው እና ይሄ አጠቃላይ የሀገሪቱን ሁኔታ የጸጥታ ችግር ስለሚያሳይ ውሳኔዎች ከዚህ ተከትለው የሚመጡ ናቸው የሚሆኑት እና ፓርቲዎችም እንዳንድ የሀገሪቱ ውስጥ ለዲሞክራሲ ስርዓት እንደሚታገሉ ኃይሎች ይሄም ይጠበቅባቸዋል። መቼም ያላቸውን መስዋዕትነት በተለይ በዚህ በፕሮሰሱ በሂደቱ ላይ በምርጫ ክርክር የሚያሳዩትን ድፍረት የተሞላበት እንቅስቃሴ እሱን ለዛ ምስጋና ይገባቸዋል። እዛ ባሻገር ግን ፕሮሰሱን እንደገና የኢትዮጵያን ሽግግር አሁን ማጥናት ይገባቸዋል። በአጠቃላይ ግን ይሄ ማጥናት አሁን ጊዜው ረፍዷል። ምናልባት ግንቦት ነው መጨረሻ ላይ ምርጫው የሚካሄደው። አሁን ያለነው መጋቢት ውስጥ ነው። ምናልባት ከሁለት ወር ያልበለጠ ጊዜ ነው ያለው። መቼ ነው አሁን ይሄ የሚባለውን ነገር ምስጋናው እንዳለ ሆኖ የሚያደርጉትን አስተዋጽኦ እንዳለ ሆኖ በዛ ብቻ መቆየት የሚችሉት አይደለም። የሆነ እርምጃ እንዲወስዱ ይጠበቃል። አለዚያም አብይ አህመድን አጅበው ቤተ መንግስት አስገብተው ለሚቀጥለው 5 ዓመት ደግሞ ጠብቁን ብለው ቀጠሮ ሊያስይዙን አይደለም የምንጠብቀው ከነሱ። መቼ ነው? ዛሬ፣ ትላንት፣ ነገ ወይስ አሁንም እንደዚህ አይነት ምንድነው የማምለጫና ሌሎች ምክንያቶችን እያቀረብን ነው እነዚህ ተቋሚዎች? ምክንያቱም እዚህ ምርጫ ውስጥ የገባ ነው የህዝብን ጥቅም ልናስከብር የህዝብን ስቃይ ወክለን ድምጽ ልናሰማ ነው ብለው ነው አይደል የገቡት። ህዝብ ደግሞ አትግቡ ብሏቸዋል፣ አንፈልግም። ስለዚህ መቼ ነው ታዲያ? እንግዲህ አንዳንድ ፓርቲዎች እያሉ ያሉት ምንድነው በሂደቱ ውስጥ አይተን መጨረሻ ላይ እንግዲህ የቀሩ ጥቂት ጊዜያት አሉ፣ በእነዛ ጊዜ ውስጥ ውሳኔ እናሳውቃለን ነው የሚሉት። ያንን ውሳኔ እንግዲህ መጠበቅ ነው ኢትዮጵያውያን አለብን። ዋናው ትልቁ ነገር ምንድነው ፓርቲዎችም በእሳት የሚፈተኑበት ጊዜ መጥቷል። መሳይ በእሳት የሚፈተኑበት ሰዓት ነው የመጣው። ይሄ ጊዜ ወሳኝ ምዕራፍ ነው፣ የኢትዮጵያ ወሳኝ የሽግግር ምዕራፍ ነውና በዚህ ጊዜ ውስጥ የሚያልፉ እንደ ወርቅ ተፈትነው የሚያልፉ ፓርቲዎችን የምናይበት ደግሞ ሁለተኛው ስጋት ደግሞ ያነሳው የህዝቡ ስጋት ምንድነው? አሁን በሂደቱ ላይ የሚያደርጉትን አስተዋጽኦ አክብሮ ነገር ግን መጨረሻ ላይ የምርጫ ውጤት በተወሰኑ የወንበር ድልድሎች የሚጠናቀቅ ከሆነ እና እዛ ገብታችሁ ቁጭ ብላችሁ እንደው 5 ወንበር ተካፍላችሁ ይሄን መንግስት የምታጸኑ ከሆነ ከዚህ መንግስት እንዴት ትለያላችሁ የሚል ጥያቄ ፈተና ውስጥ ነው ያሉት። ትልቅ አሁን ለዚህ ነው በእሳት የሚፈተኑበት ጊዜ ሳምንታት ውስጥ ነው ያሉት መሳይና ፓርቲዎች ቁጭ ብለው ራሳቸውን ማየት መምከር እና ረጅም ጊዜ ማሰብ። ይሄ ፓርቲ ሲባል መቼም የአንድ ጊዜ ምርጫ የሚቋቋም ከዛ የሚፈርስ አይደለም። ረጅም ጊዜ በኢትዮጵያ ህይወት ውስጥ ተተክሎ ይኖር ዘንድ ለኢትዮጵያም በእውነት አማራጭ ፓርቲ ይሆን ዘንድ አርቆ ማሰብ ከዚህ ምርጫ አርቆ ማሰብ ያስፈልጋልና እንግዲህ እስቲ እንታገስ መሳይ፣ የተወሰነ ጊዜ ታግሰን ጠብቀን ምርጫው 1 ሳምንት 2 ሳምንት እስከራው እስከ ምርጫው ቀን ድረስ ታስቦ የሚወስዱትን እርምጃዎች መመልከት የሚገባን ይመስለኛል። እንግዲህ ጊዜ አይሰጥም የሚለው የኢትዮጵያ ችግርን መነሻ በማድረግ ነው ይህንን ጥያቄ ያነሳውልህ። መቼ ነው ያ ጊዜ የሚለው ነው። ለማንኛውም የኢትዮጵያ ህዝብ ውሳኔ የሚታወቅ ነው። በምርጫው ላይ ምንም ተስፋ እንዳላደረገ ስለ ምርጫ መኖሩንም ጭምር የማያስታውስ ባለፈው በመጣልን መረጃ መሰረት የደሞዝ ለመቀበል የምርጫ ካርድ መያዝ፣ ሴፍትኔት ለማግኘት የምርጫ ካርድ አስፈላጊ ነው በሚል እንዲህ አይነት አስገዳጅ ነገር እየመጣበት ስለሆነ ከዛ አንጻር ምርጫ ካርድ ሊወስዱ የሚችሉ ሊኖራሉ። ያ ትርጉም አይሰጥም። ምንም ለብልጽግናም ሆነ ለሀገሪቱ ምንም የሚያመጣው መልካም ነገር የለም። ለማንኛውም ገለታው የሀገሪቱን የጸጥታ ሁኔታ በተመለከተ ቀደም ሲል ስንነጋገር ሀገሪቱ ሌላ አስገራሚ እውነት የኢትዮጵያ ነገር እጅግ እንቆቅልሽ ነው። በየቦታው ሰው የጸጥታ አካላት የሉም እየተባለ በመንደር ታጣቂዎችም በሽፍቶችም በምንም እየተገደለ እየተዘረፈ እየታፈነ እና አብይ ሲጠየቁ እኛ በየቤታችሁ የምንጠብቃችሁ የሰፈር ሚሊሻ አይደለንም የሚል በአደባባይ የተናገረው ነው። ግን ደግሞ ከዛ ባለፈ በኢትዮጵያ ሐሰተኛ ነቢያቶች በመከላከያ ሰራዊት ይታጀባሉ። የጸጥታ ቁጥጥር የጸጥታው ኃይል አቅም የለውም። በየቦታው ተጥዷል፣ በየቦታው ይጠራል። ስለዚህ በየቦታው በየበሩ በየጎጆ ቤቱ በየቀበሌው ጥበቃ ሊያደርግ አይችልም የሚለው የአብይ አህመድ አገዛዝ
ለእንደነዚህ አይነት ሐሰተኛ ነቢያቶች ደግሞ በወታደር ታጅበው በየቦታው እንዲንቀሳቀሱ ያደርጋል። ይሄ እንግዲህ በኢትዮጵያ ውስጥ እንደ አሸን የፈላው የሐሰተኛ ነቢያት ጉዳይ ነው። ይሄ ራሱ መፍትሄ መቼ ያገኛል? የመንግስት ጣልቃ ገብነት ያስፈልጓል። አብይ ራሱ ቤተ መንግስት የተቀመጠ ሐሰተኛ ነቢያት ስለሆነ ማንን ያስቆማል ብለህ እንድትጠይቅ ነው የሚያደርገው። እንደነዚህ አይነቱ በወታደር የሚታጀቡ ባለፉበት ባገደሙበት ሆቴል በያዙበት ቦታ በሙሉ በመከላከያ ሰራዊት የሚጠበቁ ናቸው። ይህም የምንመለከተው እንግዲህ የአንድ ሐሰተኛ ነቢያት ያደረበት ሆቴል በመከላከያ ሰራዊት ሲጠበቅ ነው ገለታው። ይህንን ያነሳ ነው ያለ ምክንያት አይደለም። ሰሞኑን በመታራ አካባቢ እንደዚሁ ሹፌሮች የተገደሉበት አንድ አደጋ ተከስቷል። በዛ አካባቢ ታጣቂዎች እንዳሸንፈልተዋል። ማን እንደሚተኩስ ማን እንደሚያጠቃ አይታወቅም። መከላከያ ሰራዊት የለም። አብይ አህመድ ሲጠየቅ እያንዳንዳችሁ ጋር እየመጣን ጥበቃ የምናደርግበት ምንም አይነት ምክንያት የለም፣ አቅምም የለንም ነው የሚለው። እንዲህ አይነት ነገርስ እንዴት ታየዋለህ? ኢትዮጵያውያን የሚጠብቃቸው ደህንነታቸውን የሚያስጠብቅላቸው የለም። የመከላከያ ሰራዊቱ ገሚሱ አማራ ክልል ገብቷል። የተወሰነው ኦሮሚያ ክልል ከኦሮሞ ነጻነት ሰራዊት ጋር ይዋጋል። የተወሰነው ደግሞ እንደዚህ ሐሰተኛ ነቢያቶችን ይጠብቃል። ሌላ ተግባር የለውም። ፎቶውን ሳይ የወታደሩ ብዛት ነው የገረመኝ እና በዚህ ሁሉ ጦር የሚጠበቅ ፓስተር ነው ወይም ነብይ እንበለው ምንድነው ያደረሰበት የሴኩሪቲ ችግር? በዚህ ሁሉ ወታደር እየተጠበቀ ምን አይነት ወንጌል ነው የሚሰብከው? መሳይ በጣም አስገራሚው ነገር ይሄ ነው እኮ። ችግር አለ ማለት ነው ወይ? በዚህ ሰው ላይ የተነሳ ቅሬታ አለ ማለት ነው? ከሙስና ጋር የተያዘ ነው ወይስ ደግሞ የሚፈልገው ኃይል ምን ስላለ ነው አንድ ክፍለ ጦር የሚጠብቀው በዚህ ደረጃ? ምን አይነት ወንጌል ነው? ምን አይነት ቤተክርስቲያን ነው እንደዚህ አይነት ስጋት ውስጥ የገባ ፓስተር የሚለው የመጀመሪያው ነገር ነው። መቼም በዚህ ሁሉ ጥበቃ ውስጥ በክርስትናው በተለየ በእኛ በጌታችን ኢየሱስ ክርስቶስ ራሱስ እንደው ጠባቂ ነበረው በእውነት? ብቻውን አይደለም ሲኖር የነበረው። ወደ ስቅላት እንኳን ሲሄድ እኮ ማን አለ ከጎኑ? የቀጠረው ቦዲጋርድም የለም እኮ። ምን አይነት ወንጌል ነው እነዚህ ሰዎች እየሰበኩ ያሉት? ይሄ እኮ ማህበራዊ ሀብታችንንም ሃይማኖታችንም ላይ የሚደረግ እኮ ቤተክርስቲያን ላይ የሚደረግ ነገር እኮ ነው መሳይ። ይሄ ሰው ሄዶ እግዚአብሔር ይጠብቃችኋል ይላል እንግዲህ ሰብኮ ምዕመኑን ማለት ነው። ሄዶ እናንተም ችግር የለባችሁም ብሎ እሱ ደግሞ በዚህ እንትን ይጠበቃልና ምን አይነት በዚህ ድባብ ውስጥ ቤተክርስቲያን ምን አይነት አምልኮ ታደርጋለች የሚለው ነገርም ከሃይማኖቱም ጋር የተያያዘ ጥያቄ ብዙ አለውና አጠቃላይ ግን መንግስት በተለይ አርሚ ጦር እዚህ ምን ያገባዋል? እስቲ አንድ ፓስተር የማንኛውም ሃይማኖት ሰው ይሁን ምን ያገባዋል? ምዕመናኖቹ እዛው ቤተክርስቲያኒቱ አባላት ስጋት ካለበት ስጋቱን እንዲቀርፍ አድርገው በሰላም ወጥቶ እንደውም እሱ በከተማ ውስጥ እየተዘዋወረ ማንኛውንም ሰው ሰላም እያለ የሚጸልየው ጸልዮ እኮ ነው መሄድ ያለበት። እንዴት ነው በወታደር የሚጠበቅ ፓስተር የሚኖረው? እና አጠቃላይ እኮ እኔ የሚያሳዝነኝ እኮ የዚህ አብይ አህመድ ዘመን በጣም የሚያሳዝነኝ ማህበራዊ ሀብታችን ሁሉ ነው እኮ እያጣን ያለው። ይህ ማህበራዊ ጉዳይ የምንለው እንግዲህ አንዱ ሃይማኖት ነው፣ ባህል ነው። የዚህ የኢሬቻ ጉዳይ የምታውቀው ነው ምን ያህል መዘበራረቅ እንደመጣ። የጥምቀት ባህል አከባበራችን ላይ ምን አይነት አዳዲስ እንግዳ ነገሮች እንደመጡ እናያለን። ቤተክርስቲያን ሲኖዶስ መጅሊስ ውስጥ ምን እንደገባ የምናውቀው ነው። በየሁሉ ሲጮህ የሰነበተው እኮ ይሄ እኮ ነው። አተራመሰው ማህበራዊ ተቋሞቻችን እና የማፍረስ እንቅስቃሴ ነው። ይህንን በተለይ ቤተክርስቲያናት ህብረት አለ ተቋም በጣም የደረጃ ቤተክርስቲያናት ህብረት አለ። እሱ ማውገዝ ነው ያለበት። እንደዚህ አይነት ልምምዱ ራሱ ፕራክቲሱ ሃይማኖታዊ ይዘት የለውም። እንደ አንድ አርቲስትስ ቢሆን እንደዚህ ይጠበቃል መሳይ? እንደው በዚህ ደረጃ ሌላው ይቀርና እና በጣም ያሳዝነኛል መሳይ። በጣም ሃይማኖታችን ሁሉ ነው ያረከሱብን። ገለታው ተመሳሳይ ነገር ነው እንግዲህ አሁን የአየር ኃይል አዛዡን ልብስ ለብሶ ነው ሌላኛው ተመሳሳይ ፓስተር ወይም ደግሞ ነቢያት ሐሰተኛ ነቢያት ይመስለኛል እንደዚህ የምታየው በወታደር ታጅቦ የአየር ኃይል አዛዡን ዩኒፎርም አጥልቆ ነው የሚታየውና ነገሩ ትንሽ መስመር የሳተ ነው። ተደበላልቋል። ምን ማለት እንደሚቻል አይታወቅም። እነዚህ ሰዎች በአንድም ይሁን በሌላ ከፖለቲከኞች ጋር ይገናኛሉ። ብዙ ጥቅም ነው ያላቸው። ጥበቃ ይደረግላቸዋል። ከሚገኙም የሚካፈሉበት ሁኔታ እንዳለ ነው። ህዝብ እያፈናቀሉ ትልልቅ መሬቶች የሚሰጣቸው እንደሆነ ነው የሚታወቀውና ሁሉን ነገር የተቆጣጠሩ ሁሉን ነገር በእጃቸው ያሉ ነው። እንዲህ አይነት ዩኒፎርም ክብር ያለው ነው። በነገራችን ላይ ማንም ዝም ብሎ ሊለብሰውም አይገባም።
በህገ መንግስቱም ይሁን ብቻ ይሄንን በሚመለከተው የሀገሪቱ ህግ የሚያስጠይቅ ተግባር ነው። ነገር ግን በአደባባይ ነው፣ ፈቅደውላቸው ነው፣ አዘውላቸው ነው፣ አበል ለወታደሮቹ ከፍለው ነው የሚልኩላቸው ወይም ደግሞ እነሱ ስለሚከፍሉ ሰራዊቱን ከነመሳሪያው ይሰጧቸዋል። ስለዚህ ነገሩ ተፋልሷል። ይሄ ኖርማሊ ጤናማ የሚባለው የመንግስት ቅርጽ ወይም ደግሞ አካሄድ የለም ኢትዮጵያ ውስጥ። ሁሉ ነገር የተደበላለቀ ነገር እንደሆነ ነው የተረዳ ነውና ማን ነው የሚያስቆመው የሚለው ጥያቄ ነው እንግዲህ ዋናው። ማን ነው የሚያስቆመው? ምዕመኑ ማስቆም አለበት። መሳይ የሃይማኖቱ ባለቤት በተለይ ከፍተኛ ተጠቂው እሱ ነው። መሪዎች፣ የሃይማኖት መሪዎች ክርስቶስን እንዲመስሉ እኮ ነው አይደለም የሚያስተምሩት? ምዕመኑም ክርስቶስን እንዲመስል፣ እሱ ደግሞ ሰባኪው ደግሞ ክርስቶስን ወደ መምሰል የሚያድግ መሆን ነው ያለበት። እንደዚህ አይነት እንቅስቃሴ በመጽሐፍ ቅዱስ ውስጥ አልተጻፈም። ይሄ የተለየ ልምምድ ነው። እኔም ይመስለኝ አሁን እነዚህ ነቢያት በጣም በከፍተኛ ጥበቃ ስር እንዲሆኑ የሚያደርጋቸው አንድ ትልቅ ስጋት ምንድነው? የሐሰትን መልእክት ያስተላልፋሉ። በተለይ አብይ አህመድን በሚመለከት እሱ እግዚአብሔር እንደዚህ ያደረገው ነው ምን እያሉ ስለሱ ስብከት ይሰብካሉ ወንጌል ትተው። ከዛ የተነሳ እንግዲህ በሚሄዱበት አካባቢ በኦሮሚያም ክልል አካባቢ እንደዚህ ይሄ ንግግራቸው ለጥቃት ያጋልጣቸዋል። ሃይማኖታቸውን ትተው አንድን የፖለቲካ ሹመኛ እግዚአብሔርን ያስቀመጠው እንዳትነኩት እሱን የነካ ሰው እንደዚህ ይሆናል የሚሉ ሰዎች የሚሉ ነቢያት እየተነሱ ነው ያሉት፣ ሐሰተኛ ነቢያት። እነዛ ነቢያት ላይ ህዝቡ የተነሳ ስለሆነ ከዛ ለመጠበቅ ይመስላል። አጠቃላይ ግን ሃይማኖት ተከታዩ የዚህ ሃይማኖት አቀንቃኞች ተከታዮች ግን የመጀመሪያ ሰዎች መሆን አለባቸው ተቃውሞ ለማሰማት እና እንቢ ለማለት ነው። ገለታው ያው ያለ ምክንያት አላነሳንም። የጸጥታ ችግር ባለባት በየአካባቢው ህዝቡ በከፍተኛ ደረጃ በዚሁ በጸጥታው መደፍረስ ትልቅ ችግር ውስጥ በገባበት በዚህ ወቅት ላይ እንደዚህ ሐሰተኛ ነቢያትን የሚያጅቡ እንደው በመከላከያም በጸጥታ ተቋማትም ደረጃ የተትረፈረፈ የሰው ኃይል ያለ እስኪመስል ድረስ እንደዚህ አይነት እጀባና ግርግር ስናይ ነው ለማንኛውም ነገሩ ልክ አይደለም። እንዳልከው የሃይማኖት ተቋማት ከዚህ አንፃር መስመር ሊያስይዙ ይገባል። ይሄ መንግስት ኃላፊ ነው እውነት ለመናገር ትቶም ያልፈው ጠባሳ በቀላሉ ላይሽር የሚችልበት ሁኔታ ሊፈጠር ይችላል ቶሎ በጊዜ ካላስቆም ነው። አንዳንድ የሃይማኖት አባቶች ደፍሮም ይወጡ አሉ። ሰሞኑን በዳንኤል ክብረት የተላለፈውን አንድ መልእክት ተከትሎ የተለያዩ ውግዘቶች ከተለያዩ የዓለም ክፍሎች ኢትዮጵያውያን ሲያሰሙ ነበር። ነገር ግን ከሀገር ውስጥ እዛው ከአዲስ አበባ አንድ መምህር ያስተላለፉት መልእክት እንደዚህ አይነት ድፍረት ነው የሚያስፈልገው። ነገር የሆነ ሲበላሽ ወጥቶ በድፍረት መናገር፣ ዋጋ መቀበልም ካለበት እንግዲህ ያንን ሁሉ መስዋዕትነት ለመቀበል ተዘጋጅቶ የተበላሸን ነገር ልክ አይደለም። በተለይ መምህራን እንደዚህ የሃይማኖት ሰባኪዎች፣ አስተማሪዎች ትውልድ የሚቀርጹ ትውልድ የሚያንጹ ኃላፊነት አለባቸውና ነገሮች ሲበላሹ በድፍረት ወጥተው ልክ አይደለም ልክ ያልሆነን ልክ አይደለም የማለት እንደው በሞራልም ደረጃ በእምነቱም ደረጃ የሚጠበቅባቸው ኃላፊነት ይመስለኛል። ይሄ መምህር ሲሳይ የተባለው የኢትዮጵያ ኦርቶዶክስ እምነት አገልጋይ መምህር በጣም በጠንካራ ሁኔታ ነው ዳንኤል ክብረትን የገሰጸው። እውነት ለመናገር በዚህ ደረጃ ድፍረት ኖሮት የሚገልጽ ህዝብ እየተበራከተ ከመጣ አንዳንድ ነገሮች ሊስተካከሉ ይችላሉ። የአብይ አህመድ አገዛዝም በዚህ መልኩ ሁሉን ነገር እያበላሸ የመቀጠል እድሉ እያነሰ ይመጣልና ፈርተን ዝም የምንለው ነገር የበለጠ ዋጋ እያስከፈለን ነው። ገለታው ልክ ነው መሳይ። እንደዚህ አይነት ቁጣ ያስፈልጋል። መጀመሪያ ላይ ያነሳውልህ ፕሬዚደንት ኦባማ ንግግር በጣም እንትን ያደረገኝ ከዚህ አንፃር ነው። ጌት ፍራስትሬትድ ይላል። ይሰማችሁ፣ ተቆጡ ይላል እና ዝም ሲባል ምንድነው ኢንጀስቲስ ወይም ደግሞ ኢፍትሃዊነትን እያየ ዝም የሚል ቄስ፣ ዝም የሚል ሼክ፣ ዝም የሚል አስተማሪ፣ ዝም የሚል ሐኪም ካለ ሲቀጣሉ እኮ የሚኖሩ አይደል? በቃ ሲሰቃይ ነው የሚኖሩ። መቼም ሊያቆም አይችልም ይሄ ነገር። ቤተክርስቲያኑ እየፈረሰች ነው የምትሄደው። በተለይ ይሄ ሰው ውግዘት ሁሉ የሚያስፈልገው ነው የሚመስለኝ። እኔ ሃይማኖቱን እንትን አላውቀውም ፕሮሲጀሩን ምን ያህል ከፍታ እንዳለው። ይሄ ግን ሰው በአገሩ እንኳን እንዳይቀበር እኮ የሚል ሰው ነው። የማህበራዊ ጉዳይ አማካሪ የሆነ ሰው የፖለቲካ እርቅ በምድሪት ውስጥ እንዲመጣ ማህበራዊ ጉዳዮች መሰስ ብለው እንዲያድጉ የሚያስተምር መሆን የሚገባው ሰው ውጪ ያሉ የኢትዮጵያ ልጆች ሬሳችሁ እንኳን አይገባም ኢትዮጵያ ውስጥ።
እንዳይገባ ምን ታደርጋላችሁ እዚህ የሚል መልእክት እኮ የሚያስተላልፍ እኮ ሰው ነው። ይሄ ሰው እንደምን ነው ውግዘት የሚገባው? ከሃይማኖትም አንፃር እንደዛ የሚባል አይመስለኝም በመሰረቱ። በተለይ እሱ ካገኘው የዲቁና አለኝ ከሚለው ትምህርትም አንፃር የከፍተኛ ሃይማኖት ችግር ያለበት ይመስለኛል። ፍትሃት ያስፈልጋል አይደለም? ሰው በውጪ ያለ ሰው እኔ በአገሬ ባህል ፍትሃት ተፈትቼ ሊል ይችላል። ሩቅ ምስራቅ ያለ ሰው ቤተክርስቲያን የለው መሳይዛ የኦርቶዶክስ ቤተክርስቲያን ቄስ የለ ምን የለ ወደ ሀገሩ ሄዶ ፍትሃት አግኝቶ ይቀበር የሚባል ሰው እንዳትገባ ማለት ይሄ ከሃይማኖትም እኮ ከህብረተሰቡ ሃይማኖት ጋር በጣም የተቃረነ ነገር ነው። አሁን ግዛት ያስፈልገዋል። ስለዚህ ቤተክርስቲያን እንደነዚህ አይነት ሰዎችን የፖለቲካ ሰዎችንም እሴቶቻችንን የሚሰብሩ የኢትዮጵያዊነትን መልኳን የሚያሳጡ ለዛዋን ሁሉ የሚያሳጡ ጸጥታን ያደፈረሱ እርቅና መግባባትን የማይፈልጉ በቃ እርቅ መግባባትን የማይፈልግ እኮ ነው ይሄ ስርዓት። ለዘብ የማይል ተመልከት። አሁን እኮ ትግራይ እኮ ጦርነት ሊገባ ነው። ተመልከት አሁን ቅድም ብርቅ ያደረግነው ነገር በቃ መግባት ወደ ጦርነት አይቀረ ነው አለ ህወሓት። መቼ ነው ይሄ ጦርነት የሚያበቃው በዚህ ምድር ላይ? 1 ሚሊዮን አይደለም እንዴ ባለፈው ያለቀው? በጣም እኮ ያሳዝናል። 1 ሚሊዮን ሰው አይደለም ያለቀው? እንደውም ከሩዋንዳ ቀጥሎ አሁን በዚህኛው ዘመን ኢትዮጵያ ውስጥ ብቻ ነው ይሄን ያህል ሰው ያለቀው ነው የተባለው። በዓለም ላይ በአጭር ጊዜ ውስጥ እንደዚህ አይነት ጦርነት አልተመዘገበም ተብሎ ኢንተርኔት ላይ ወጥተናል፣ ተመዝግበናል በዓለም ላይ እና ዓለም ደንግጧል። እንዴት ወንድማማቾች በዚህ ደረጃ ይተላለቃሉ? ሊደገም እኮ ነው። ሌላ ጦርነት ውስጥ ለመግባት እየተዘጋጀ ነው ያለው ይሄ ሰው። እና እናንተ ምሁራን የሃይማኖት ሰዎች በእውነት እንዴት ነው ውግዘት ቤተክርስቲያን ውግዘት ያንሳል? እንደው ምሁራንስ ቢሆን መሳይ በአገርም ውስጥ ያሉ በውጭም ያሉ እንደው ሌት ከቀን ድምጻቸውን ማሰማት የለባቸውም ወይ? እንደ ህዝብ እኮ በጣም ከፍተኛ ችግር ውስጥ ነው የገባ ነው መሳይ። በጣም ከፍተኛ ችግር ውስጥ ነው ያለነው። ገለታው በእርግጥ አንዳንድ ቀደም ሲል እንደጠቀስኩት እንደ መምህር ሲሳይ አይነቱ አሉ በአገር ውስጥ በውጭ ሀገር አገዛዙን የሚያጋልጡ እንከኑን እያወጡ እንደዚሁ ብዙ ነገሮችን የሚሉ ሰዎች አይጠፉም። በአገር ውስጥ ግን ይህንን በድፍረት በአምባገነኖች ፊት እዛ ሆኖ መናገር በጣም ብርታትን፣ ጀግንነትን፣ ቆራጥነትን የሚጠይቅ ተግባር ነው። ከዛ በኋላ ግለሰቡ ላይ ሊወሰድ የሚችል እርምጃ ሊኖር ይችላል ያው ያገዛዙን ባህሪ ስለምናቅ። መምህር ሲሳይ ግን በዚህ ወቅት ላይ የሃይማኖት አባቶች ዝም ባሉበት ወቅት ላይ እንደነ ብፁዕ አቡነ ሳዊሮስ አይነት እኛውን ልማቱን ነው መደገፍ ያለብን፣ ሌላ ነገር ውስጥ መግባት የለብንም፣ ልማት መንግስት እየሰራ ነው፣ ኮሪደር እየሰራ ነው፣ እሱ ላይ የኛ ሚና ምን መሆን አለበት፣ እሱ ላይ ነው ማሰብ ያለብን ብሎ በስብሰባ በአደባባይ የሚናገሩ የሃይማኖት አባት የሚባሉ ሰው እንዲህ በሚናገሩበት እንደ መምህር ሲሳይ አይነቱ እውነት ሊደነቁ ይገባል። ለምሳሌ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም፣ እኔና እናንተ ነን ምን ዘምተው። እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። ብትወረር ለምን ዘምተው ብትጎዳ ለምናዋጣው በተለይ ለምናዋጣው የምትለው ነገር ኮት ተደረገበት። እንዴት አድርገው ገንዘቡን እንደሚያመጡ እኮ እናውቃለን። 16 ሰዓት 18 ሰዓት ሰርተው በዚያ ላይ ደግሞ ይተውልን። መርካቶ እቃ ተወደደ ረከሰ ብለን የሚጨንቀን እኛን እንጂ እነሱን ስላልሆነ በቃ ይተውልን። አጠቃላይ ኢትዮጵያ የምትባለውን ሀገር ከህሊናቸው ውስጥ በስሪንጅ መጣው ያውጡና ይተውልን የሚል አማርኛ ሲናገር ሰምቻለሁ። እንዴት የተወለዱባትን እትብታቸው የተቀበረችበትን ሀገር በችግር ምክንያት ጥለዋት የሄዱትን የተሻለ ነገር ፍለጋ የሄዱት ኢትዮጵያውያን ወገኖቻችን ኢትዮጵያን እንዴት ይረሱበታል? እንዴት ይረሷታል? ደግሞስ የመርካቶ ሸቀጣ ሸቀጥ መወደድ እነሱን አይመለከትም? እያንዳንዱ ኢትዮጵያዊ አሁን የሚኖረው በምንድን ነው? በማን ነው?
እርግጠኛው ልንገር በተለይ አዲስ አበባ ውስጥ የሚኖረው ሰው እንደምታውቀው የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንድ ዳያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። ይሄ አሁን የምናገረውን ነገር ይሄን ሚዲያ አግኝተው የአዲስ አበባ ህዝቦች እያንዳንዱ ሰዎች የመናገሩ እድል ቢገጥማቸው 100% የሚስማሙበት ሐሳብ ነው። ከዛ በሚላከው ነው ኑሮ መወደዱና መርከሱ ባይመለከታቸው ኖሮ እዛ 16 ሰዓትና 18 ሰዓት ሰርተው ከቤት ክራይ ተርፏቸው ባጠገባቸው ቢታመሙ የሚያስታማቸው ወገን ዘመድ የሌላቸው እህት ወንድሞቻችን የሳንቲም ድቃቂ ልብስ ላቂ አይልኩልንም ነበር። እዚህ ኑሮ ስለተወደደባቸው ወገኖቻቸው ይልካሉ። እነሱ በመላካቸው እኮ ነው አሁን እኛ ሰርቫይቭ እያደረግን ያለ ነው። እውነት ለመናገር ማለት እኮ በተለይ አዲስ አበባ ልጅ በአብዛኛው ስራ አጥ ነው። ተምሮ የመጀመሪያ ዲግሪ ይዞ የመጨረሻ ስራ ሊሰራ የሚችለው ራይድ ነው የሚሰራው። ሌላ ምንም ስራ አይሰራም። ተቀጥሮ የሚሰራበት ነገር የለም። ታውቀዋለህ። ተቀጥሮ አንድ አዲስ አበባ ውስጥ ተወልዶ ያደገ ልጅ ለመስራት የመንግስት መስሪያ ቤት ውስጥ ምን ፎርማሊቲዎች ማሟላት እንዳለበት ለኔና ለናንተ ግልጽ ነው። ግልጽ ያለ ግልጽ ነው። ለሱ ደግሞ በተለይ በጣም ግልጽ ነው። እንዴት ነው የመርካቶ ሽንኩርትና ጨው መወደድና መርከስ እነሱን የማይመለከት? በደንብ ይመለከታቸዋል። አረ ኑሮ ተወደደብን ልጄ፣ በዚህ በኩል የቤት ክራይ፣ በዚህ በኩል የጣራና ግድግዳ ክፍያ ተብያለሁ፣ እንደገና ግብር ጨምሮብኛል፣ በዚህ በኩል የምሰራበት የሥራ ቦታ ይፈርሷል፣ አሁን የምኖረው ኑሮ በቃ ከሞቱት በላይ ካሉት በታች ነው፣ እባክህ አቅሜን ማድረግ ለልጆች ፈልጌ ማድረግ አልቻልኩም፣ የምትችለውን ላክልኝ እየተባለ እኮ በተዘዋዋሪም ሆነ በቀጥታ ዳንኤል ክብረት የተናገረው ነገር ዳያስፖራውና ወገኖቻችንን ይመለከታል። አገራቸው ስለሆነ እዚህ ያለው ወገናቸው ስለሆነ ይመለከታቸዋል። ደግሞም ስለሚመለከታቸው የቻሉትን ያቅማቸውን ነገር እያደረጉ ነው። እነዚህን ስደተኞች ለቀብር ቦታ ለማሳጣት ግን አፍን መክፈት በህዝብ ዘንድ ተወዳጅነት ያተርፍለታል ብዬ አላስብም። እንዴ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ስደተኛ እኮ ከእናቱ ከቅድስት ድንግል ማርያም ከወላዲተ አምላክ 3 ዓመት ከ6 ወር ግብፅ አልተሰደደም? የተሰደደው እኮ የስደተኞችን ስደት ሊባርክ እኮ ነው። አምላክ ሆኖ ሰማይን ያለ ባላ ምድርን ያለ ካስማ የዘረጋው አምላክ በለበሰው ስጋ ከእናቱ ከቅድስት ድንግል ማርያም ከወላዲተ አምላክ ጋራ ተሰዷል። በስደቱም ጣና ቂርቆስ ኢትዮጵያ ድረስ እንደመጡ ከኔ ይልቅ ዳንኤል ክብረት በመጽሐፍ ጭምር ጽፏል። ሕያው እግዚአብሔር ምስክሬ ነው። በመጽሐፍ ጭምር ጽፏል። ከኔ ይልቅ የቤተ ክርስቲያንን ታሪክ ከአናት ጠጉሯ እስከ ግር ጥፍሯ ድረስ የሚያውቀው መምህር ሲሳይ ሳይሆን ዲያቆን ዳንኤል ክብረት፣ ይቅርታ ዲያቆን አልኩ፣ ዳንኤል ክብረት። ግን ኢየሱስ ክርስቶስ የተሰደደውን ስደት የሚያውቅ ሰባኪ እንዴት ወገኖቹ ተሰደው ሞታችን ቀብራችን በሀገራችን ይሁን ሲሉ እንዴት ጆሮን ያሳክከዋል? እንዴት አይኑን ያሻል? እንዴት አፉን ያዛጋዋል? እንዴት ይሄንን ነገር ተቃውሞ በአደባባይ ብዙ ምሁራን ባሉበት አፉን ከፍቶ ይናገራል? ስለዚህ የመርካቶም ነገር ቢሆን ለዲያስፖራው ይመለከተዋል፣ በቀጥታም በተዘዋዋሪ። ለሱ እንደውም አይመለከተው። ሕያው እግዚአብሔር ምስክሬ ነው። ለሱ አይመለከተው። ለምን? የሞቀ የደመቀ የሚለብስበት ሰዓት ነው። የላመ ጣም የሚበላበት ሰዓት ነው። በአማረ ምንጣፍ የሚመላለስበት ሰዓት ነው። በኮብራ የሚጓዝበት ሰዓት ነው። ስለዚህ እታች ያለው ህብረተሰብና ማህበረሰብ በኑሮ ውድነት የእግር እሳት ሆኖ ኑሮ ውድነቱ የሚያሰቃየው ስቃይ አሁን ለዳንኤል ክብረት ይሰማዋል ብዬ እኔ በግል ያላስብም። ዳያስፖራዎቹ ግን ከሱ በተሻለ መልኩ ኪሎ ሽንኩርት ስንት እንደሆነ ያውቃል። ከዳንኤል ክብረት በተሻለ መልኩ 1 ኪሎ ሙዝ ስንት ብር እንደሚሸጥ ዳያስፖራዎቹ ያውቃሉ። አንድ መኝታ ቤት አፓርትመንት ስንት ብር እንደሚከራይ ከዳንኤል ክብረት ይልቅ እነሱ ያውቃሉ። ገለታው ያው ከማህበራዊ ሚዲያ ላይ ያገኘሁት ነው። በጣም ስሜቴን ስለገዛው ነው ያነሳሁት። ቀላል አይደለም። እንዲህ አይነት ድፍረት ያስፈልጋል። ይሄ እውነት ነው የተናገረው። የፖለቲካ አጀንዳ የለውም፣ ሌላ ኮተት ከጀርባው የለውም። መምህራችን ግን እውነቱን ተናገረው። እውነቱን የተናገረው ሌላ ነገር የለም። አንዳንድ ጊዜ ስናስበው እውነት ለመናገር ለካ ይሰማናል። በግሌ እኔን መውሰድ ይችላል፣ ያንተንም ያው ታካፍለናል። 2-3 ቤተሰብ የምናስተዳድራለን። ከዚህ ጨምረናል፣ የምንልክላቸውን ሳንቲም ጨምረናል። የጨመርነው እናውጣው ነገር ጨመረብን ስላሉን ነው። ታዲያ እንዴት ነው የማይመለከተን? መወደዱ እኮ ተመለከተን። ምንልካት ላይ እኮ እየጨመርን እየላክንላቸው ነው። ይኸው እኮ የሚመለከተን በዚህ መልኩ ነው ብለን ለዳንኤል
መቼም ማረጋገጫ ምንድነው ረሲት እንላክለት እኛ ላይም ጨምሯል እኮ ያሳዝናል። ለማንኛውም እንዲህ አይነቱን ያነሳውበት ዋና ዓላማ እንዲህ ወጥቶ መናገር አለባቸው። ህዝብ ሲበደል እንዲህ አይነት ባለጌ ሰዎች ህዝብ ላይ እንዲህ አይነት ነገር ሲናገሩ የለም ልክ አይደለም ብለው መቆጣት አለባቸው። ለዚህ መምህር ሲሳይን በእውነት ቃልዎት ያሰማቸው ማለት ነው እንፈልገው። ይሄ ነው ያነሳነው ነገር መሳይ ቁጣ ጎድሎናል። ኢትዮጵያውያን መቆጣት ያስፈልጋል። በጎ ቁጣዎች ያስፈልጋል። በጣም ጎድሎናል ቁጣ መሳይ። ዝም ብለህ እንደ ኔሽን ስናይ ራሳችንን ሁላችንን በዛ ውስጥ እንደው እንዳንድ ዜጋ ስናየው እንደ ማህበር በጣም ቁጣ ጎድሎናል። ሌላው ዓለም በጣም የሚያስቆጣው እኛ ጋራ ዝም ማሰኝቶናል እና የሃይማኖት አባቶች በተለይ ሃይማኖታዊ እሴቶቻችን ቅድም ያየ ነው። አሁን ያ ሰውዬ ያ ፓስተር እንበለው ረስተኛ በዚህ ሁሉ ወታደር ሲሄድ የወንጌላውያን አብያተ ክርስቲያናት ህብረትን የሚያስቆጣ ብዙ ወንጌላውያን ሊቆጡ የሚገባው ነው። ሃይማኖት ነክ ጉዳይ ስላለው ነው። እንደ ሀገር ብዙ የሚያስቆጣ ኢትዮጵያ እየሄደችበት ያለው አሁን ያ ሰውዬ ይሄ ማን ነው አብይ አህመድ ያን ፎቶ ሲያሳይ ለምንድን ነው እኛ ያስቆጣን? እኛ እኮ የግለሰብ ህይወት የሰው ተኮራኮረ ምን አለ ፈለገውን ቢገለባበት ከባለቤቱ ጋር እኛ እሱ እኮ ጉዳይ ሆኖብን እኮ አይደለም። ግን እንደ ፖለቲካ ምልክት ምንድነው ያስተላልፈለት ያለው ለዚህ ደሃ ህዝብ ያስቆጣል። ስታየው ኢትዮጵያ ውስጥ ሎጅ የሚባል እንትን ምንድነው ፕሮጀክት አይቆምም ይላል። ለአንድ ደቂቃ አይቆምም። ኧረ እሱ ጋብ ይበልና ነዳጅ ያገኝ ህዝቡ ሚለው አያስቆጣንም ነው ኢትዮጵያ። አሁን ለአፋር ህዝብ ነዳጅ ጠፍቶ ዛሬ መሳይ በነዳጅ ውድነቱ ልነግርህ አልችልም። የማዳበሪያ ውድነት ያው ሪፖርተር 3 እጥፍ አድጓል ብላ እነዚህ ቅድሚያ አይሹም ወይ? ገበሬው አሁን ምንድነው የበልግ ጊዜ ነው መስለኝ አይደለም? አሁን ምንድነው ወቅት ነው የሆነ የእርሻ ግብአት የሚያገኝበት ቅድሚያ አይገባውም ወይ? ይህን ሳያደርግ ስናይ ሄዶ በየሳምንቱ ሎጅ ሲያስመርቅ አያስቆጣም ወይ? ይሄ ቁጣ አይጨምርም ወይ? ገለታው በነገራችን ላይ እዚሁ ላይ አብረ እንድትለው ነው። በዚህ በአፋር ለሰራው ሎጅ ወይም መናፈሻ ቦታ ምርቃት ላይ የተናገራትን አጭር ላንሳልና አሁን ካልከው ጋር በደንብ ሊያመላክት የሚችል ሐሳብ እንደምታነሳ ተስፋ አደርጋለሁ። ምን በሚል ነው የጻፈው? መሰራት የነበረበት የዛሬ 50 እና 60 ዓመት ነበረ። አሁን ስለዘገየን አንቆጭም። ነገር ግን ይህንን ስለሰራን ደግሞ አንረካም። ሩጫችን ገና ብዙ እንደሆነ አፋር ገና እንዳልተነካ አስበን ይህንን መነሻ ይህንን ጅማሮ ይበልጥ በማላቅ ለማስቀጠል እንተጋለን ያለው አብይ የሚያስጨንቀው ይሄ ነው። የሚያስቀጥለውም ይሄ ነው። የዛሬ 50 እና 60 ዓመት ባለመሰራቱ አንቆጭም ማለት እውነት ለመናገር በመሰራቱ አንቆጭም። የዛሬ 60 እና 50 ዓመት ተሰርቶ ቢሆን ኖሮ አንቆጭም። ባለመሰራቱም አንቆጭም። ምክንያቱም የሚቀድሙ ነገሮች ስላሉ አብይ አህመድ ያደረገው ንግግር ላይ ገና ወደፊትም ይገነባል ነው። ገና ምን አይታችሁ ይመስላል? በጣም ያሳዝናል። ይሄ ህዝብ የአፋር ህዝብ ይሄ ይገባዋል? እኔ እኮ እንደ ጉዳት ነው የማየው። እንደ ትንሽ አስተዋጽኦ ሙሉ እኮ አይደለም። ይገባዋል በእውነት ሎጅ ገነባሁልህ ተብሎ ነው ለአፋር ህዝብ የሚነገረው? የአፋር ህዝብ ትምህርት ቤት እኮ ደቋል መሰለኝ። ትምህርት ቤት በተለይ በሁለቱ ጦርነት በትግራይ ጊዜ በነበረ ጦርነት በጣም ብዙ ትምህርት ቤቶች ከጥቅም ውጭ ሆነዋል። ልጆች እኮ መቀመጫ ቦታ የላቸውም። አንዳንድ ትምህርት ቤቶች አይታቸው ከሆነ አግዳሚ ወንበር የሚባል ምናምን ፈርሶ ግንድ የትልቅ የዛፍ ግንድ ያመጡና ድንጋይ ያረጉና እዛ ድንጋይ ላይ ያንጠለጥሉታል። ግንዱ እዛ ላይ ቁጭ እያሉ ነው የሚማሩት ህፃናቶቻችን፣ ልጆቻችን፣ የነገ ተስፋዎች፣ የነገ ሀገር ተረካቢ ህፃናት እና ይሄንን ሲያመጣ ለአንድ ህዝብ ለአፋር ህዝብ እንዴት ነው የማያስቆጣው? ገንዘቤን እዚህ ላይ አታፍስ፣ የልጆቼን መቀመጫ አስተካክል፣ ብላክቦርድ ምናምን እንደዚህ ደግሞ አነስተኛም ቢሆን ላይብራሪዎች እንደዚህ ይገንቡላቸው። ዓለም ጥሩ ሄደ። ኤአይ ቴክኖሎጂ የኤአይ ዘመን ላይ ነው ያለው ሌላው ዓለም። ይሄ ነው የኛ ጥያቄ መሳይ እና ከዚህ አንፃር ስናየው ለኔ ስድብ ነው። አንድ ድሃ ለሆነ ሰው ጌጣጌጥ እዚህ ማና ተዝናና። አሁን ያፋር አንድ ገበሬ ሄዶ እዛ ሊያድር ነው
ምቾት ሲሰማዋል ብለህ ነው እዛ ሄዶ ቢያድር? ዞሮ የሚያስበው ነገ ሄዶ የሚያድርበትን ቤት እኮ ነው። ስለዚህ ይሄ የቅድሚያ ጉዳይ እኔ ከሁሉም ያንገበገበኝ ገንዘቡ ነው መሳይ። ይሄ የፈሰሰ ገንዘብ እንደው ስንት ችግር በተኮሰልን ነው። ስንት ችግር በተኮሰልን፣ ስንት ቀዳዳ በተኮሰልን። እስካሁን የሰራቸውን በነገራችን ላይ እስካሁን የተሰሩ ሎጆች 1 2 3 ትላልቅ የማዳበሪያ ፋብሪካ ያሰሩ ነው። ያ የማዳበሪያ ፋብሪካ ባለፉት 2 ዓመታት እንደዚህ ስልጣን እንደያዘ በ2 ዓመት ውስጥ እንደዚህ ተጠናቆ ቢያልቅ ኖሮ አሁን ዝም ብለን አንጋጠን ይኸው መካከለኛው ምስራቅ አሁን ከፍተኛ ችግር ውስጥ ሲገባ የማዳበሪያ ችግር ነው። 3 እጥፍ ነው የጨመረው መሳይ የማዳበሪያ ዋጋ። በ3 እጥፍ ዋጋ አንድ ገበሬ ማዳበሪያ ገዝቶ ቢዘራው አያተርፉ። ምክንያቱም ያን ያወጣውን ወጪ ያህል ምርት አይሰጠውም። ያም የኢትዮጵያውያን የመሬት ስርጭት 0.9 ሄክታር ነው የሚባለው። አንዳንድ ቦታ ከዛም ያንሳል። በነገራችን ሃይላንዱ ላይ ግን 0.9 ነው የሚባለው። 1 ሄክታር አይሞላም ማለት። ለዛ የሚያስፈልግ ማዳበሪያ 2-3 ኩንታል የሚያስፈልገው ከሆነ አንድ ገበሬ ተመልከተው የሚገዛው የማዳበሪያ መጠን የሚያወጣው ወጪ እና ያንን ሁሉ ወጪ አውጥቶ የሚያገኛት ገብስ ከዛ ላይ የምትወጣ ስንዴ ተሽጣ በሙሉ የዚህን የማዳበሪያ ወጪ ላትሸፍን ትችላለች። እና በዚህ ደረጃ ችግር ውስጥ የገባ ነው ቅድሚያ መሰራት ያለባቸው ስራዎች ስላልተሰሩ ነው። እና ይሄ ጉዳይ ተቃውሞ ያስፈልገዋል። አሁን ቅድም ያልነው ህብረተሰብ መቆጣት መቻል አለበት። ይሄ ሃይማኖት ሰው አሁን በሃይማኖቱ አንፃር የመጣውን ተቃውሞ ስለ ዲያስፖራው ሲያነሳ እኮ መሳይ እንዴ እኔ ለኢትዮጵያ ህዝብ አሁን ለኢትዮጵያ እናቶች እኮ ይሄን የሚነግራቸው ልጆቻቸው የት ነው ያሉት? የኢትዮጵያ እናቶች በአረብ ሀገር ሆና እኮ መከራ ያየች እኮ ነው ሳንቲም የምትልከው ወዳ ሳይሆን በግድ እሷ መስዋዕት ሆና እሷ ተቃጥላ የወጣትነት ጊዜዋ ሁሉ ተቃጥሎ አልፎ እህት ወንድሞቿ ይማሩ ዘንድ እሳት ውስጥ የገባች ሴት አለች። ዱባይ ውስጥ እሳት ውስጥ የገባች። በሌላው አገር ውስጥ በአውሮፓ በተለያየ ሀገር የሚኖር ትምህርት ሁሉ ትተው መሳይ ረጅም ሰዓት እየሰሩ አሁን ያልከው የሚረዱት ሰው ስለበዛባቸው አክስት ወንድም ሁሉ ለማገዝ ለትምህርት የሚከፈለውን ትተው ስራ ላይ ብቻ እያተኮሩ እዚህ አንዴ ስታርባክስ ከዛ ሲወጡ ዶንኪን ዶናት ከዛ ሲወጡ ደግሞ ፓርኪንግ ከዛ ሲወጡ ምናምን እየተጣደፉ ከዚህ አድርገው የሚልኩት ገንዘብ ነውና ቁጭ ብለው የሚያዩት እነዚህ እናቶች ናቸው፣ እነዚህ አባቶች ናቸው። ልጆቻቸውን ነው እየተሳደበ ያለው ይሄ ሰው እና ተግሳጽ ያስፈልገዋል። በርግጥ መሳይ ገለታው እንግዲህ ወደ መጨረሻው ባጭሩ የምንመለከተው የትግራይ ጉዳይ አለ። እሱን እንመልከትና ዝግጅታችንን እናበቃለን። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ወይን ለተሰኘው የፓርቲው ልሳን በሰጡት ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ከሽፏል፣ ፈርሷልም ነው ያሉት። ሙሉ በሙሉ ፈርሷል። ህወሓት የስምምነቱን ሁሉና እንደማይቀበልም ገልጸዋል። ከዚህ በተጨማሪ የፌዴራል መንግስቱ ጦርነት አውጇል። በተለያዩ አካባቢዎች በተለይ ከአፋር እስከ ሱዳን ጠረፍ ድረስ የሚያደርገው ወታደራዊ እንቅስቃሴ ዳግም ጦርነት በትግራይ ላይ ለመክፈት ዝግጅት እያደረገ መሆኑን የሚያመላክት ነው ብሏል። ሌሎች የትግራይ ተቃዋሚ ነን የሚሉ አዲስ አበባ የተቀመጡ ከአብይ አህመድ አገዛዝ እንደዚሁ ስልጣን ሆነ ጥቅም እየጠበቁ ያሉ የትግራይ ተቃዋሚዎችንም ከሃዲዎች በማለት ነው ክህደት የፈጸሙ ናቸው በማለት ነው የገለጹት። የአቶ ሚካኤል አስገዶም ቃለ መጠይቅን እንዴት አየኸው? በእርግጥ አዲስ አይደለም። የፕሪቶሪያ ስምምነት ከከሸፈ ምናልባትም የተፈረመ ዕለት ነው የከሸፈው። የተፈረመ ዕለት ኬንያ ሄደው በሌላ ስምምነት ከቀየሩ በኋላ ከእንደገና ሀላላ ኢትዮጵያ ውስጥ በሌላ ስምምነት ከእንደገና ካደሱት በኋላ የፕሪቶሪያ ስምምነት የሚባለው በወረቀት ደረጃ አይቀርም። በተግባር ግን አብይና ህወሓቶች ወደ ሆነ ስምምነት ገቡ። ነገር ግን እሱም የሚሰራ አልሆነም። ያ ስምምነታቸው የሀላላውና የናይሮቢው ስምምነታቸው ግን የአማራ ክልሉን ጦርነት አዋልዷል። ስለዚህ የፕሪቶሪያ ስምምነት ከከሸፈ ቆይቷል። ዛሬ ህወሓት ምናልባት ምን ታይቶት ምን ማረጋገጫ ለራሱ አግኝቶ 100% ፈርሷል የሚል መግለጫ እንደሰጣ አናቅም። ለማንኛውም እንዴት አየው? የትግራይ ጦርነት ህወሓት አይቀርም እያለ ነው። በእርግጥ አይቀርም። አብይ አቅም አለው። በዚህ ሁኔታ ጦርነት ውስጥ ይገባል። እሱን በሂደት የምናየው ጉዳይ ነው። ግን እንዴት አየው የቃል አቀባዩን
መግለጫ በጣም ትልቅ ፖለቲካ መልእክት አለው። በተለይ ፕሪቶሪያው ስምምነት ኦፊሻሊ ፈርሷል የሚባል ከሆነ እንግዲህ የፌዴራል መንግስትና ትግራይ ተሳሰሩ የሚባለው በዚህ እንትን ነበር ውል ነበር እንደተባለው ብዙ ጊዜ ተገልጿል። ፌክ እንደሆነ ውሸት እንደሆነ ሁለቱም ጦርነት ስላደከማቸው በሙሉ ልብ ሳይሆን የፖለቲካ መፍትሄ ለማምጣት ሳይሆን ጊዜ ለመግዛት አድብተው ቁጭ ያሉ እንደሆኑ የታወቀ ነበር። ይሄን ብዙ ሰው ሲያነሳ ነበር። ይሄን ነገር ከፈረሰም ቆይቷል። ቶሎ ሌላ ስምምነት የሚያስፈልግም ከሆነ ሌላ ስምምነት ባካችሁ አድርጉ። በተለይ ሽግግር መንግስት ያተባለው ትግራይ ውስጥ ያለው መንግስት ጋርም ቢሆን እንደገና ማሻሻያዎች ተደርጎ ከባለፈው ትንሽ ተምሮ የተሻለ ከልብም ቢሆን ስምምነት ነገር ቶሎ ፍጠሩ። ይሄ ነገር ዞሮ ወደ ጦርነት ማምራቱ ነው። አለበለዚያ ያደረ እየጠነዛ ሲሄድ የሚል ነገር ይነሳ ነበር። የሚሰማም አልነበረም። በተለይ ደግሞ ህወሓትንም ደግሞ ምርጫ ቦርድ ካፈረሰው በኋላ ከዛ ደግሞ አለ ይላል ስምምነቱ አለ ያ አንዱ ተዋዋይ ስምምነቱ የሚለው ፌደራል መንግስትና ቲፒኤልኤፍ ነው ተስማሙ የሚለው እንግዲህ ግልጽ የሆነ ህግ ቋንቋ ነው የተቀመጠው። ካፈረሳችሁት በኋላ ቢሮውን አስረክበህ ምናምን ካላችሁት በኋላ እንደገና ደግሞ ስምምነቱ አለ የምትሉበት ምክንያት ምንድነው ሲባል ዝም ብሎ አለ ይላሉ። እና ዛሬ እንግዲህ ያው አፈረስ ነው ያሉት ህወሓት በራሱ አንዱ ፈራሚስት ነው እሱ ፈርሷል ብሏል። ስለዚህ ፈርሷል ማለት በፌደራል መንግስትና በትግራይ ክልል መካከል የሚደረግ ቀጭን ገመድ የለም ማለት ነው። ተበጥሷል ማለት ነው። ከተበጠሰ በምን መንገድ ነው እንግዲህ የሚኖረው ግንኙነት? ይሄ ነው እንግዲህ ወደ ጦርነት እየወሰዳቸው ያለው መሳይና በጣም አዝናለሁኝ። ቅድም ያነሳነው ነው ኢትዮጵያውያን ሁሉ በጣም አለርትድ ልንሆን ይገባል። እንትን ሊያደርገን ይገባል መሳይ ይሄ ጉዳይ ይሄ ዜና ሊያነቃን ይገባል። ይሄ ትግራይ ጉዳይ ብቻ አይደለም። ኢትዮጵያ ሀገራችን በአጠቃላይ ምናልባትም ስቴትን ይዞ ኮላፕስ የሚያደርግ እንደሌሎች የውጭ ኃይሎች ከፍተኛ ጣልቃ እንዲገቡ አሁን ካለው ችግር በላይ የበለጠ ችግር ሊያመጣብን የሚችል አካሄድ ነው ይሄ ሰው እየሄደ ያለው ጦርነት። አሁን የዚህ ቲፒኤልኤፍ ሰው የሚሉት በሱዳንም በኩል በዛም እየከበበን ነው ያለው ወታደራዊ እርምጃ ለመውሰድ። ለዚህ ደግሞ ምንችለው ሁሉ እኛም እናደርጋለን የሚሉት ድሮን ታጥቆ ከሆነ እኛም የሚያግዘን አግኝተናል፣ መሳሪያም ከሆነ የተወሰነ ሰብስበናል። ስለዚህ በተለይ ከዚህ ከጎናችን ማትቆሙ የትግራይ ልጆች እዛ አዲስ አበባ ያላችሁ ምናምን እናንተ ያድናችሁ ኑና ተዋጉ እያሉ ነው ያሉት መሳይ። ይሄ ክተት አይነት እንቅስቃሴ ውስጥ ነው ትግራይ ውስጥ የገባ ነውና በጣም ሲሪየስ የሆነ ከባድ ችግር ውስጥ ገባን መሳይ። ኢትዮጵያውያን በሙሉ መተባበር ያስፈልገናል። ይሄ ለየብቻው ቆስልን ማየት የት ያደርሰናል? ትግራይ ልጆች ለብቻ የትግራይን ጉዳይ በክበባቸው እያዩ እዚህ ሰውዬ በሚወስዳቸው እርምጃ ጋራ እንመከታለን በዛ በዚህ የሚለው በአማራ በኩል እንደዛው በኦሮሚያ በኩል ያለው ነገር ዞሮ አገርም ራሳችንን ብዙ ያጠቃን ስለሆነ ይሄ ጉዳይ በጣም በእውነት ትብብር የሚጠይቅ ሆኖ ነው የምናየው መሳይ። ትግራይ ክልል ፍጥጫ እንደቀጠለ ነው። ምናልባት አዲሱ ነገር ህወሓት በይፋ የፕሪቶሪያ ስምምነት መክሸፉን ከመግለጹ በተለየ የሚታየው እንቅስቃሴ የነበረ ያለ ነው የሚቀጥልም ነው። ምናልባት አብይ አህመድ በአፋርና በአንዳንድ የትግራይ የኤርትራ ድንበር አካባቢ ሰራዊቱን ያከማቸበት ሁኔታ ለሌላ ዙር ጦርነት እየተዘጋጀ ነው የሚለው ስጋት አሁንም በብዙዎች ዘንድ አለ። በቅርቡ የአሜሪካ የስለላ ተቋም ዋና ኃላፊ በአንድ የምስክርነት መድረክ ላይ ለአሜሪካ ሴናተሮች ባቀረቡት ሪፖርት ላይ አሁን በ2026 ከሚጠበቁ ጦርነቶች አንዱ በኢትዮጵያና በኤርትራ መሃል የሚደረገው ነው፣ ወደዛ እየገቡ ነው የሚል የስለላ ተቋማቸው የደረሰበትን የግምገማ ውጤት ነው ያቀረቡትና ምናልባት ይህ ጦርነት ሊኖር ይችላል የሚለው እንደዚሁ ዝም ብሎ ከጠረጴዛ ላይ ዞር የሚል ጉዳይ አይደለም። አለ አሁንም ሊገቡ ይችላሉ። ነገር ግን አብይ አህመድ አጠቃላይ ዓለም አቀፉ ሁኔታ በኢራንና በአሜሪካ እስራኤል የተጀመረው ጦርነት ያው የማዳበሪያን ዋጋ በ3 እጥፍ የጨመረበት ትልቅ ኢኮኖሚ ስብራት የሚያመጣ እንደሆነ ይታመናል። ነዳጁ የመጣው አደጋ አለ። ብዙ ነገሮች ጥሩ አይደሉም። በዚህ ሁኔታ ውስጥ ነው ጦርነትን የማይሸከም ኢኮኖሚ ባልተገነባበት ምን ሊያደርግ ይችላል የሚለው እንግዲህ ቀጣሪም ደሞዝ ከፋይም መሳሪያ ቀባይም ሁሉ ነገር የምትተባበረውና ከጎኑ ያለችው የተባበሩት አረብ ኤሚሬትስ በዚህ በመካከለኛው ምስራቅ ቀውስ ምክንያት ክፉኛ እየተመታች ነው።
ትልቁ ዱላ እየወረደባት ያለው ከኢራን የተባበሩት አረብ ኤሚሬት ላይ ነው። አሁን ከራሷ አልፎ ለአብይ አህመድ የሚተርፍ ነገር ታደርጋለች። ይሄ የሚታሰብ አይደለም። ለማንኛውም በዚህ ዙሪያ ያለውን ሁኔታ በተመለከተ በተለየ መድረክ የምንመለከተው ይሆናል። ገለታው ጨርሰናል። ለዛሬ የነበረን ቆይታ ይህንን ይመስላል። በጣም አመሰግናለሁ መሳይ። ሀገራችንን እግዚአብሔር ይጠብቅ። መልካም ጊዜ። ተመልካቾቻችን በተለያዩ ርዕሰ ጉዳዮች ላይ ቆይታ ያደረግንበት የዛሬው የአንከር የመረጃ ክፍለ ጊዜ ይመስላል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።